ክሪስቲያኖ ሮናልዶ እኮ አልቅሷል ነው የሚባለው እኮ ኦዚል ወደ አርሰናል ሲመጣ። ዳኒ አልቬስ አሁን ምንድነው ራንክ እኮ ያስጠላል። እዚህ ነው በቃ ከዚህ በኋላ ያሉት ከሰባት በታች ናቸው። ከባድ ነው። ያው ሶል ካምቤልን አላየሁትም፣ ቤንች አደርገዋለሁ። አሽሊ ኮል ያው ቤስት ሌቨል ነው። አሽሊ ኮል እናስጀምረዋል። ሳሊማን ሸጠዋል። በጣም እወደዋለሁ ክሪስቲያኖን፣ ግን ሞር ደግሞ እግር ኳስን እየተረዳሁት ስመጣ ግን የሚገርም ኢንፎርሜሽን ይሄንን ኢንፎርሜሽን ባን ነው የሚገጥመው ነው 4-2-3-1 ነው። አሰልጣኝ ደግሞ ብዙ ተጫዋቾች አሉ ዓለም ላይ ተከላካዩ የሪያል ማድሪድ ጥያቄ ውድቅ ያደረጉትን ትንሽ ናቸው በጣም። አንዱ እሱ ነው ጄራርድ ምናምን እያልክ ትሄዳለህ። የማን ደጋፊ እንደሆንኩኝ መናገር አልፈልግም ከኮንተንት አንጻር ግን ሰላም ጤና ይስጥልን። ተፈናቃይ ጋዜጠኛ ነኝ። ዛሬም ተመልሰን መተናል። ከእንግዳ ጋር ነው የምንገኘው። እዚህ ስቱዲያችን ያሬድ ይገኛል። ከእርሱ ጋር በርካታ በእግር ኳስ የተያያዙ ጉዳዮችና ስለ ቲክቶክ ፕላትፎርም ሰፋ ያለ ጉዳዮችን እናወራለን። እንኳን ደህና መጣ ያሬድ። አመሰግናለሁ ተፈናቃይ። ያው ስለመጣ ደስ ብሎናል። አንዳንድ ጉዳዮችን እናወራለን በሰፊው ቀስ ብለን። በመጀመሪያ ግን እንደው ያሬዳ የማን ደጋፊ ነው? መስጀመረ እግር ኳስን በዛ በጀመረብቻው ታይም ደግሞ ምን አይነት ሞመንቶች ነበሩ ስትጀምር? ስሜ ያሬድ እባላለሁ። ያ በቲክቶክ ደግሞ ያሬድ ፉቶሎ በሚል የተለያዩ ከእግር ኳስ ወጣ ያሉ ጉዳዮችን እዘግባለሁ። በዚሁ አጋጣሚ ፎሎ አድርጉት። እግር ኳስን የጀመርኩት 2007-8 አካባቢ አርሰናል ወደ ኤሚሬትስ ስቴዲየም ሲመጣ እጅግ ሲበዛ የቴሪ ሄንሪ አድናቂ ነበርኩኝና በዛን ታይም ነው እግር ኳስ መደገፍ የጀመርኩት። ድሮ ኳስ ስታይ ውስን ቦታዎች ናቸው እንዳሁኑ አይደለም እና ከልጅነት ጀምሮ ነበር ኳስ ስከታተል የነበሩና የማን ደጋፊ እንደሆንኩኝ መናገር አልፈልግም ከኮንተንት አንጻር ግን የሄንሪ አድናቂ ነኝ። በጣም የእንግሊዝ ፕሪሚየር ሊግ ፋን ነኝ በዚሁ አጋጣሚ ማለት ነው እና እግር ኳስን ከዛ ጀምሮ የተከታተልኩት። አይ ነው ያው ከኮንተንት አንጻር ያው ኒውትራል የሆነ ኮንተንቶች ስለምትሰራ ከዛ አንጻር እንትንን በለውና እንዳልከው ያው ከ2007 ጀምሮ ፕሪሚየር ሊግን በደንብ አይታል ምናምን። የትኛው ኢራ በደንብ ይመቻል ወዶ ሆነ ያየኸው? በነ ዌንገር ፈርጉሰን የነበረው ነው ወይስ አሁን ከዛ በኋላ እነ ሞሪኖ መጥተዋል በተለያዩ በቼልሲም በተለያዩ ክለቦችና የትኛው ኢራ በደንብ ይመቻል ከፕሪሚየር ሊግ? 2008-2009 የማንቸስተር ዩናይትድ የበላበት ሲዝን አረሰውም። ቼልሲም በሆዜ ሞሪኖ ዘመን በጣም ድንቅ እንቅስቃሴ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ መሰለኝ አይ ቲንክ ና የተለያዩበትን ቴሪ የሳተበትን ሞመንት አረሰውም ነበረ። አርሰናልም አሪፍ ነበሩ። እነ ሴስክ ፋብሪጋስ፣ አሌክሳንደር ህለብ፣ እነ ቲዮ ዋልኩት የመጡበት ጊዜ ነበረ። በጣም የሚገርም ቲም ነበር። በጣም ኢማኑኤል አደባዮር ምናምን ነበሩ። እነ ሻማክ ከዛ በኋላ መሰለኝ አይ ቲንክ ኤድዋርዶ ዳ ሲልቫ የሚባል ብራዚላዊ ተጫዋች ነበረ የሚገራርም። በቼልሲም ደግሞ አሉ በቃ እነ አኔልካ ከፊት ደግሞ እነ ድሪዲየር ድሮጋ አሉ፣ ማሉዳ ምናምን ከኋላ እነ ላምፓርድ ምናምን፣ ቴሪ ከኋላ አለ፣ ቼክ አለ። ምርጡ ግብ ጠባቂ ማለት ነው በፕሪሚየር ሊግ ከታዩ ምርጡ ግብ ጠባቂ ፒተር ቼክ ነው። አሽሊ ኮል ምናምን እነ ቦሲንጋዋ ምናምን ስታያቸው በቃ ያን ዘመን በጣም ምርጡ የእንግሊዝ ፕሪሚየር ሊግ ብዬ ነው ማምነው እንደኔ ማለት ነው። እንደው ከክለብ ወጣ እንበልና እንደው በተጫዋች ደረጃውን ሄንሪን ወደዋለሁ ብለኸኛልና እንደው የምን ጊዜ ምርጥ ተጫዋች ማን ነው? እንደዚሁ ካያቸው ከ2007 ጀምሮ በጣም አንደርሬትድ ተደርጓል እንደ ስራው አልተወራለትም ብለህ የምታስበው ተጫዋች፣ እንዲሁም ደግሞ በቃ በተለያዩ ሲዝኖች ላይ ኦቨርሬትድ ተደርጓል ስቲል የሚሰጠው ስም ልክ አይደለም ብለህ የምታስባቸው ተጫዋቾች? በእንግሊዝ ፕሪሚየር ሊግ ከሆነ ኦል ታይም ቴሪ ሄንሪ ነው። በቃ የእንግሊዝ ፕሪሚየር ሊግ እንዲወደድ ያደረገው ፈረንሳዊ ተጫዋች ነው። ቴሪ ሄንሪ ከዩቬንቱስ ነው የመጣው። አርሰን ቪንገር ለእንግሊዝ ፕሪሚየር ሊግ ትልቅ ባለውለታ የዋሉ አሰልጣኝ ናቸው። ከአመጋገብ፣ ከኢንፍራስትራክቸር፣ ከተጫዋቾች ጤንነት፣ ከፋሲሊቲዎች አንጻር የእንግሊዝ ፕሪሚየር ሊግ ዳይሜንሽን የቀየሩት እሳቸው ናቸው። እሳቸው ደግሞ ንስር አላቸው ተብሎ ከሚጠቀሱ አሰልጣኞች መካከል ናቸው። ማንም አያውቃቸው፣ ከጃፓን ነው የመጡት። ከዛ በኋላ ከመጡ በኋላ ግን የፈረንሳዊውን አጥቂ ከዩቬንቱስ
አስፈረሙት። ከዛም ማንም አያውቀውም። ሄነሪ ከሞናኮ ነው ዩቬንቱስ የገባና ሄነሪ ከመጣ በኋላ በፕሪሚየር ሊጉ እንጃ ሄነሪ የማያደርገው ነገር ምን አለ? ድሪብል ያደርጋል፣ ጎሎቹን ማስቆጠር ይችላል። ኦን ዘ ቦክስ ከአውት ኦፍ ዘ ቦክስ ማስቆጠር የሚችል እጅግ የተሟላ አጥቂ ነው። በቅንጭላቱ ማስቆጠር የሚችል ተጫዋች ነው። ለሀገሩ ፈረንሳይ ብሔራዊ ቡድን የሚገራርሙ ጊዜያቶችን አሳልፏል እና ሄነሪ ነው በፕሪሚየር ሊግ ግን እንዳጠቃላይ በጣም እንዳጠቃላይ በእግር ኳስ ደረጃ ክሪስቲያኖን ሲመጣ አስታውሰዋለሁ በደንብ። ማንቸስተር ዩናይትድ ከስፖርቲንግ ሲመጣ 28 ቁጥር ለብሶ ምናምን ተቀይሮ ሲገባ በጣም ደስ የሚል ኳስ የሚያምርበት አይነት ተጫዋች፣ ድሪብል ያደርጋል፣ ሹቶችን ይሞክራል ምናምን። በጣም እወደዋለሁ ክሪስቲያኖን። ግን ሞር ደግሞ እግር ኳስን እየተረዳው ስመጣ ግን ሊዮኔል ሜሲ የኔ የምንጊዜ ምርጡ ተጫዋች ነው። እስካሁንም ባየውበት አንግል ሊዮኔል ሜሲ የዓለማችን ምርጡ ተጫዋች ነው። ፕሌይ ሜከር መሆን ይችላል። እኔ ዲፌንሲቭ ሚድፊልደር መሆን ብቻ ነው የማይችለው ብዬ ነው የማስበው። ሊዮኔል ሜሲ ከፊዚካሊ አንጻር ድሪብል ያደርግልሃል፣ ኳሶችን አሲስት ማድረግ ይችላል፣ ጌም ዲቴክተር ነው። በቃ እኔ እንጃ ሜሲ መሆን የማይችለው ነገር አለ ብዬ አላስብም። ሜሲን በማየታችን ክርስቲያኖን በማየታችን እድለኛ ትውልዶች ነን ብዬ አምናለሁ። ይሄ ግን ዋን ሳይድ ማድረግ ባልፈልግም ግን የኔ የምንጊዜ ምርጡ ተጫዋች ሊዮኔል ሜሲ ሁለቱም ናቸው። በእርግጥ ያ ዲቤት እንዲሆን አልፈልግም፣ ግን እንደሰትባቸው። ያው ምን ነው ዋና እንትናቸው እያለቀ ነው። ከዚህ በኋላ ልንከራከር አንችልም። ከዚህ በኋላ እናጣጥማቸው፣ አንከራከር። ልክ ነው። እስቲ ኦቨርሬትድ እና አንደርሬትድ እንምጣ። እስቲ ማን ነው ለአንተ በጣም አንደርሬትድ ተጫዋች? ብዙ ጊዜ አንደርሬትድ እና ኦቨርሬትድ ሲነሳው ሜቢ ሰርክል ሲዝኖች ምናምን ሊገድቡት ይችላሉ። ኦር አንዳንዴ የሆነ ክፍል አንደርሬት ተደርጓል ተብሎ ሊነሳ ይችላል። አሁን በተከላካይ ስፍራ በባላንዶሮች በምናምን ስናይ የመከላከልና የመሀል ተጫዋች ወይ ዲፌንሲቭ ሚድፊልደር ወይም አጠቃላይ የመሀል ተጫዋቾች ስናያቸው ከአጥቂዎች አንጻር በጣም ዝቅ ተደርጓል ተብሎ ይታሰባል በአብዛኛው እግር ኳስ ተመልካቾች። እና እንደው ያንተ በተጫዋቾች በግል እንውሰደውና ኦቨርሬትድ እና አንደርሬትድ እስቲ። አሁን እንደዚህ ካልከኝ ኦቨርሬትድ አንደርሬትድ በጣም ትንሽ ያሻማል ቃሉ። ግን ኦቨርሬትድ ተደርጓል ብዬ የማስበው ከተከላካይ አንጻር ከሆነ ቨርጅል ቫን ዳይክ ነው። የተከላካይን ዲፎርሜሽን የቀየረ ተጫዋች ነው ብዬ አስባለሁ። የእርገን ክሎፕ መጨረሻ የሚሰካውን ተጫዋች ያስፈረመው ከሳውዛምፕተን ነው። ከዛ በኋላ ባላንዶር ማሸነፍ ያለበት ሲዝን ላይ እናስታውሰዋለን ምን አይነት ቨርጅል ቫን ዳይክን እንዳየን ማለት ነው። ፕሪሚየር ሊጉም እንዲወደድ ሊቨርፑልም ቻምፒየንስ ሊግም እንዲበላ ያደረገው ተጫዋች ነው ብዬ አስባለሁ። እንደ ተከላካይ አይ ቲንክ ካናቫሮ የሚባለው ተጫዋች ነው በተከላካዮች የበላ ማለት ነው። እና አንደርሬትድ ተደርጓል ብዬ የማስባቸው እሱ ብቻ አይደለም፣ ብዙ ተጫዋቾች አሉ። አሁን ኤስኮ ራሱ እኮ አንደርሬትድ ነው። ኤስኮ አላርኮ በጣም አንደርሬትድ የሆነ ተጫዋች ነው። ሌላም አሉ። ኦቨርሬትድም አለ፣ በጣም ብዙ አለ ኦቨርሬትድ። ቪክተር ኦሲሜን፣ ጆ ፊሊክስ ኦቨርሬትድ ናቸው ለእኔ ማለት ነው። ማለት መስራት ባለባቸው አሁን ጆ ፊሊክስ 127 አካባቢ አይ ቲንክ ፊገሩን በትክክል ባላቀውም በጣም ከቤኔፊካ አትሌቲኮ ማድሪዶች ሲያስፈርሙት የወደፊቱ ምርጥ ተጫዋች ተብሎ ነው። ግን ተጫዋቹ ከዛ በኋላ ያሳየውን አቋም አይደለም፣ ሻይን አላደረገም። ሚካኤሎ ሞድሪክ አዲሱ የባላንዶር አሸናፊ ተብሎ አሁን ያለበትን ደረጃ የምናስታውሰው ነው። አሉ አንደር ኦቨርሬትድ የሆኑ ተጫዋቾች። ቪክተር ኦሲሜን ራሱን ፕሩቭ አላረግም። ወደ ትልልቅ ሊጎች መጥቶ ናፖሊ ነበረ፣ ከናፖሊ ደግሞ በጣም ወደ ወረደ ሊግ ቱርክ ነው የሄደው። እና አሉ ኦቨርሬትድ የተደረጉ ተጫዋቾች። እኔ ኦቨርሬትድ የምለው ከሚጫወቱበትም ሊግም ሊሆን ይችላል፣ ከወጣባቸውም ገንዘብ ኦቨርሬትድ እና በሚያሳዩት ፐርፎርማንስ። አንደርሬትዶች ግን በጣም ብዙ ናቸው። አሁን ኢስኮ አልኩሽ ቀደም። ሌላ ማን አለ? ቡርኖም አንደርሬትድ ነው። በቃ እንዳልኩ ነው። የመሀል ክፍል ብዙ ጊዜ ያው እንዳልኩ ባላንዶሮችንም ስኮር የማድረግንም ቲም ሲያሸንፍም ብዙ ጊዜ ከፊት የሚነሱት ግብ አግቢዎች ምናምን ነው። እና በተለይ የመሀል ተጫዋቾች እነ ቡስኬት እንዳልከው እነ ኢስኮ በርካታ መሀል በተለይም ደግሞ ደርቲ ስራውን የሚሰሩ ሰዎች ኦር ዲስትሪቢዩት የሚያደርጉ ሰዎች አንደርሬት ተደርጓል ብዬ አስባለሁ። እና
እንዳልከው የመሀል ተጫዋቾች በደንብ ተከላካይ ብትል በጣም አንደርሬትድ ተከላካዮች አሉ ከድሮ ጀምሮ ከነ ፈርዲናንድ ከነ ቴሪ ጀምሮ ያው አንዳንዴ ከሰማናቸው ካየናቸው ሬትም ተደርገዋል ብለን እናስባለን። ያው በደንብ አሁን ቪዲችን ስታስብ ተከላካይ ስትባል ቪዲች ልጠራ ትችላል ፕሪሚየር ሊግ ውስጥ ምክንያቱም በጣም የሚገርም ተከላካይ ስለነበረ እና ግን አንዳንዱም አንደርሬትድ ነው። በቃ እንደሰራው ብዙዎቹ ምርጥ 11ቸው ሲሰሩ ሊያካትቱት ይችላሉ ሊያካትቱትም ይችላሉ እና በማያካትቱት ቦታ ሲገኝ ያ ሰው በቃ አንደርሬትድ ተደርጓል መካተት ነበረበት የሚል ሀሳብ ይነሳልና ከዛ አንጻር ነው ላነሳለ የፈለኩት። ወደ ሶሻል ሚዲያ እንምጣና በተለይ ቲክቶክ ፕላትፎርም ላይ ያው አንተም የምትታወቅበት ኮንተንት አለ ከጌም ውጭ ያሉ አንዳንድ ሞመንቶች ኢንሲደንቶች ከተጫዋቾች ጋር ከክለቦች ጋር ኢቭን መልበሻ ክላስ ውስጥ ላይ ያሉ ነገሮችን ነው የምትሰራውና እንደው እነዚህ ነገሮች መሰራታቸው ከጨዋታ ውጭ ያሉ ነገሮችን በደንብ እንድናውቅ ያደርገናል ብዬ አስባለሁና ምን ትላለህ ነው ስለዚህ ኮንተንት? በደንብ የኛ አይነት ኮንተንቶች እኛ ጋር ላይ አልተለመዱም። ብዙ ጊዜ ውጤቶች በተለያዩ ሚዲያዎችን በሬዲዮም በስልኮቻችንም እናያለን። ግን እግር ኳስ ከሜዳ ላይ ብቻ ሳይሆን ከሜዳ ውጭም እንደሆነ እኔ ለዛ ነው ማሳየትም የፈለግኩት። እሱ ነው አንዱ እንደ ኦብጀክቲቭ እሱ ነው። እግር ኳስ ከሜዳ ውጭ እንዳለ ለሰው አንድ ተጫዋች ማሊያውን አውጥቶ ለአንድ ደጋፊ ሲሰጥ ለእኔ ትልቅ ነገር እንዳደረገ ነው የምቆጥረው። ምክንያቱም ሪስፔክት አድርጎት ለዛ ደጋፊ ያም ደጋፊ ደግሞ ሮል ሞዴሉ ሊሆን ይችላል የዛ ተጫዋች መስጠቱ። ከዛ በኋላ ደግሞ ሶሻል ሚዲያ ላይ ያጋራዋል ኢንጌጅመንቱ ምናምን ስታየው ይሄ ነገር እኛ ጋር ላይ ቢለመድ ደግሞ ታዳጊዎችም ወደፊት ይመጣሉ አንድ ስቴፕ ምናምን ይህንን ነገር እንደዚህ ደግሞ የተፈጠሩ ኢንሲደንቶችን ደግሞ ማስረዳት እና ከሜዳው ውጭ ያሉ ነገሮች ብዙም ሰው ፎከስ አያደርግባቸውም። ግን ፎከስ መደረግ ያለበት መታየት ያለበት ነገር ነው ብዬ አስባለሁ። ምክንያቱም እግር ኳስ ከ90 ደቂቃ በዘለለ ከ90 ደቂቃ ውጭም ያሉ ነገሮችም ስላሉት ማለት ነው። ስለዚህ እኔም እንደ አንድ ኮንተንት ክሬተር እሱ ላይ ፎከስ አድርጌ የሰራሁትም ለዛ ነው። ከዚህ በኋላ ደግሞ እንደ እግር ኳስ ተመልካች ከሜዳ ውጭ ያሉ ኮንተንቶችን በተሻለ ጥራት አቀርባለሁ። እናንተም ተከታተሉ፣ እንደዚህ አይነት ነገሮችን ተከታተሉት፣ ፎሎ አድርጉት። ያው እንዳልከው ነው እግር ኳስ 90 ደቂቃ ላይ እኛ የምናየው ወደ ተመልካቹ የሚያው ብዙ ጊዜ የሜዳ ላይ ፎርሜሽኖች ታክቲኮችን ምናምን አናሊሲሶችን ነው ከጨዋታም በኋላ የምንሰማው ብዙ ጊዜ እና ግን አንዳንድ እግር ኳስን ከሚያሳምሩ ብዬ አንዱ ማስበው ምንድነው ከጨዋታው በፊት የሚሰጡ ኢንተርቪዎች ከጨዋታ በኋላ የሚሰጡ ኢንተርቪዎች በተለይ አሰልጣኞች ተጫዋቾች የሚሰጧቸው ፖስትና ፕሪ ኢንተርቪዎች ለጨዋታው በጣም ይሄ ምንድነው ውበት ይሰጡታል ብዬ አስባለሁ። ከዛ በኋላ አሁን በቅርብ የምናስታውሰው እኮ ነው በለንደን ደርቢ ቶተንሃም ከአርሰናል ሲያደርጉ ቶማስ ፍራንክ ኤዜ ላይ የሰጡት አስተያየት ምን ያህል ተጫዋቹን እንግዲህ ሜዳ ውስጥ አስገብቶት ሃትሪክ እስከ መስራት ደርሷል እና ያ ኢንሲደንት ከጨዋታው በፊት ባይወጣ ኖሮ እንደዛ እንትን ባይኖር ጨዋታው ውበት አይኖረውም በዛ ደረጃ ና ከዛ በኋላ ደግሞ ምን ያህል ሚሞችን ኤዲቶችን አይተናል ብዙና በሶሻል ሚዲያ እንደዚህ አይነት ነገሮች በደንብ መብዛት አለባቸው። ምክንያቱም እግር ኳሱን ውበት ይሰጡታል ብዬ አስባለሁ። የእግር ኳስ ቅመም እንላቸዋለን እኛ። በዛ ጨዋታ ላይ የምታስታውሰው ከሆነ ኤዜ 3ኛውን ጎል ምናምን ካስቆጠረ በኋላ እጁን በአፉ ይጭኖ ነበረና ከትችቱ አንጻር ስታየው በዛው ጨዋታ ላይ ደግሞ ለማርቲኔሊ የሰጠው ኳስ ገና ጎል ሳይገባ ነው እንደዚህ የጨፈረው። ያ አሁን ሰው አያስተውለውም፣ እኛ ግን ዘግበነዋል። እሱን ለማምጣት ያክል ነው። በጣም አሪፍ። እንደው እስቲ ከዚህ ወጣ እንበልና ወደ ሀገራት እስቲ እንሂዳውን። ዓለም ዋንጫውም እየመጣ ነው፣ የአፍሪካ ዋንጫው መጥቷል። ግን እንደው ወደ ዓለም ዋንጫው እንሂድና ቀጣይ ዓለም ዋንጫ 26 በአሜሪካ ይካሄዳልና እንደው በብሔራዊ ቡድን ደረጃ እንደው የማን ደጋፊ ነህ? ማን ይመቻል? ያው ብዙ ጊዜ ብሔራዊ ቡድን ያው ሀገራችን ነው የምንደግፈው መጀመሪያ፣ ከዛ በኋላ በአውሮፓ ደረጃ የሚመቹን ክለብ ሀገሮች ነው የሚኖሩትና እንደውም የትኛው ይመቻል? በቀጣይስ ማንን ትጠብቃለህ በ2026 ዓለም ዋንጫ? የሀገራት ቱርናመንቶች ያው አንድ 7 ጨዋታ ምናምን ታደርግባቸው ነው። አሁን ወደ 48 ሀገራት ፊፋ አድርጓቸዋልና ትንሽ ይበዛል የሚቀጥለው የዓለም ዋንጫ ላይ ብዙ ጨዋታዎች በደንብ። እኔ ግን እግር ኳስን ካየሁበት ሰዓት ጀምሮ አይቻለሁ። ከ2006 የዓለም ዋንጫ ጀምሮ አይቻለሁ እኔ እግር ኳስን የጣሊያን ያሸነፈችበት ማለት ነው። እና ከዛ ጀምሬ ግን ሳይ የጎልደን ጄኔሬሽን የስፔን ብሔራዊ ቡድን
እስካሁን ቀልቤን የገዛው የስፔን ብሔራዊ ቡድን ነው። ያ የ2008 10 እና 12 በተከታታይ አመት የዓለምን እግር ኳስ የተቆጣጠሩት የስፔን ብሔራዊ ቡድኖች በጣም ነው የሚመቹኝ። ግን ይሄ አላ እያየህ ስትመጣ እየደገፍኳቸው መጣውኝ። ግን ደግሞ የሚያሳዝነኝም ብሔራዊ ቡድን አለ፣ የኔዘርላንድስ ብሔራዊ ቡድን። ብዙ ጊዜ ፋይናል እየተገኘ የማያሸንፈው የኔዘርላንድ ብሔራዊ ቡድን በቃ ትንሽ ልቤን ይነካዋል ካላቸውም አንጻር በጣም ግን ከዛ ደግሞ የምን ጊዜ ምርጥ ተጫዋች ደግሞ ሊዮኔል ሜሲ በጣም በቃ ለሀገሩ ክብር ሳይሰጠው ያንን ሁላ አመት የኮፓ ድሌሪዎችን ማለት የኮፓ አለ አይደል የነሱ አሜሪካ ኮፓ አሜሪካ ዋንጫ ላይ ፋይናል እየደረሰ በቺሊ ምናምን ሲሸነፍ ልቤ ተሰብሮ ነበረ ያኔ ማለት ነው። ምክንያቱም ሀውልት ተሰርቶለት ሀውልቱን እያፈረሱበት ምናምን አንተ አርጀንቲናዊ አይደለህም ምናምን እስከ ማለት ደርሰው ያኔ መሰለ ተጫዋች ግን ክሷቸው ደግሞ በጣም 2014 የዓለም ዋንጫ የምታስታውሰው ነው። ሀገሩን ብቻውን ተሸክሞ በጀርመን 1-0 ሲሸነፍ ከዛ በኋላ ሊዮኔል ሜሲ አሸነፈ። እድሜ እኔ አንድ ተጫዋች የማመሰግነው ተጫዋች አለ ዲቡ ማርቲኔዝ ወደ ብሔራዊ ከ2021 ኮፓ አሜሪካ ጀምሮ እስከ 22 መመስገን ያለበት እሱ ነው። ዲቡ ማርቲኔዝ በደንብ አርጀንቲና ብሔራዊ ቡድን ተሸክሟት እዚህ ደረጃ ያደረሰው ግብ ጠባቂ እሱ ነው እና ኮሎሟኔ የማይረሳ በጣም እሱ እና ያው ሊዮኔል ሜሲም አሸነፈ ኮፓ አሜሪካው ነው የዓለም ዋንጫውንም አሸነፈ። በቀጣይም ሊዮኔል ሜሲ ምርጥ ከሆነ የአርጀንቲና ብሔራዊ እድል አለው። አሪፍ ተጫዋቾች እየመጡ ነው። እነ ኒኮባስ ፓዝ በኮሞ እነ ላውታሮም አሉ። አሁን አሄል ዲ ማሪያ ሪዛይን አድርጓል። በእርግጥ ግን አለ አሁን የአርጀንቲና ብሔራዊ ቡድንም አሉ። ምክንያቱም ለሜሲ ነው የሚጫወቱት። አንድ ፌቨራይት እሱ ነው። ሁለተኛ ያው የፈረንሳይ ብሔራዊ ቡድን አለ። ስፔናውያን ደግሞ ሌላ ታምር ውስጥ ናቸው። እነሱም አሪፍ ናቸው። ያው ያማል አለ፣ ፔሪ በጣም ምርጥ ተጫዋቾች አሉ። ከነዚህ ሶስቱ አይወጣም። በጣም አሪፍ። እስቲ ከሀገር ደግሞ እንምጣና ወደ ክለብ እንምጣ። ያው ብዙዎቹን አንስተናቸዋል፣ ግን በዘንድሮ ፕሪሚየር ሊግ ከመጀመሪያውም አንስተን ከክረምቱ የዝውውር መስኮት ካለፉት አመታት ዘንድሮ ፕሪሚየር ሊግ ለየት የሚያደርገው በዝውውር መስኮቱም በተለያየ በአሰልጣኞች ቅያሪም ፎርሜሽንም ብዙ ነገሮች አይተናልና ከሻምፒዮንሺፕም ከመጡ ክለቦች አንጻር ከሰንደርላንድም ጀምሮ አስገራሚ ነገሮችን እያየን የመጣ ነው። እንደው ከክረምቱ ጀምረን ከመጀመሪያው ሲዝን ጌም ጀምረን እስካሁን ያለውን ፕሪሚየር ሊግ እንዴት አየኸው? በተለይም ቶፕ 6 የምንላቸው ቡድኖች አርሰናል ያስፈረመው አለ፣ አሁን ያለው ብቃት አለ፣ ሊቨርፑልም ዩናይትድም እንደዛውና ዶ ከአርሰናል እንጀምርና በመጀመሪያ ፕሪሚየር ሊጉን ምን አይነት ተስፋ አለው የማን ነው ብለህ ታስባለህ? ካላቸው አቋም አንጻር ከሳይኒንግ ጀምረ። ሳይኒንግ የክረምቱ የዝውውር መስኮት በፕሪሚየር ሊጉ በጣም ትልልቅ ትራንስፈሮች ያየንበት ዝውውር ነው። ሊቨርፑል ለሁለት ተጫዋቾች በጣም ትልቅ ገንዘብ አውጥቷል፣ ለአሌክዛንደር ኢዛክና ለፍሎሪያን ቨርትዝ። ግን ተከላካይ ክፍላቸውን ባለማጠናከራቸው የተነሳ ቡድኑ ባላንሱን አጥቷል ብዬ አስባለሁ። እንደ ኦፕታ ስታት ከሆነ ፕሪሚየር ሊጉን ለሊቨርፑል ነበረ መጀመሪያ የሰጠው፣ ግን ቡድኑ በተለይ ማርክ ጊ ዝውውር ቢጠናቀቅ ደግሞ በጣም እና ደግሞ ትሬንትን ሸፍኖታል ብዬ አላስብም። የትሬንት ክፍተት አለ በጣም። ፍሪፖንግ ባየር ሊቨርኩሰን የነበረው ፍሪፖንግ አይደለ፣ በጣም ፊዚካሊ የተዳከመ ምናምን አይነት ተጫዋቹ ነው ያየሁትና የሱም ዝውውር ትንሽ ፌል ያደረገ ይመስለኛል። ኤኪቲኬ ነው ከፍራንክፈርት ካስፈረሙት በኋላ አሌክሳንደር ኢዛክ ገበያው ላይ መኖሩን ተከትሎ እንግዲህ ታስተውሰዋል የሱን ዝውውር። እሱ በቃ በጣም አሰልቺ ዝውውር ነበረ። አስፈረሙት ሊቨርፑሎች። ግን ኢዛክም እንደሚጠበቀው አይደለም፣ ግን ይመጣል ብዬ አስባለሁ። ወደፊት የጊዜ ጉዳይ ነው እንጂ ኢዛክ እንደሚመለስ እርግጠኛ ነኝ። ግን ኤኪቲኬ በጣም ቶፕ ፐርፎርም ያደረገ ተጫዋች ነው ብዬ አስባለሁ። የሞሳላ ብቃት መውረድ በሊቨርፑሎች። ወደ አርሰናል ስመጣ ግን የጭራቁ አጥቂ ተብሎ ቪክቶር ዮኬሬሽን ከአርሰናል የሚጎለው አጥቂ ነው፣ ፒውር ነምበር 9 ነው የሚጎለው ተብሎ ስለታመነ የስፖርቲንግ ባለስልጣናት በጣም አዝግ የሆኑ ባለስልጣናት ናቸውና ተፈላጊ መሆኑን አውቀው ምናምን በቃ ተጫዋቹም አርሰናልን መርጦ የተዘዋወረበት የአርሰናል ደጋፊዎችንም አስደስቶ ነበረና ተጫዋቹ ፕሪሚየር ሊግ ላይ ከመጣ በኋላ እኔ ቪክቶር ዮኬሬሽ ሁሉንም ነገር አድርጓል ብዬ አስባለሁ። እንደ አንድ ተጫዋች ፕረስ ያደርጋል፣ ብዙ የሜዳ ክልሎችን ያካልላል፣
ያገኛቸውን እድሎች ለመጠቀም ይሞክራል። ግን አርሰናል አጫወት ጋር ትንሽ አልሄደም። ስሩ ቦሎችን የሚፈልግ አይነት ተጫዋች፣ ስፔስ የሚፈልግ አይነት ተጫዋች ከመሆኑ አንጻር ቪክቶር ዮኬሬሽ ለዛ የሚሆን ኳሶችን የሚሰጡት አማካኞች አይደሉም አሁን አርሰናል ቤት ያሉት እና ለዚህም ነው ተጫዋቹ እየተቸገረ ያለው። ያው አርሰናል ይበላዋል ብዬ አስባለሁ። ግን የአርሰናል ችግር ምንድነው? አሁን ጉዳት ነው። እኔ አንደውም ሚኬል አርቴታ የባክሩም ስታፋቸው ወይም የሜዲካል ስታፋቸው ማስተካከል ያለባቸው ይመስለኛል። በጣም ብዙ ተጫዋቾች ናቸው እየተጎዱ ያሉት በዚህ ሲዝን እና አርሰናል ጠልፎ የሚጥለው ራሱ አርሰናል ካልሆነ በስተቀር ምርጥ ሲዝን ነው እያሳለፉ ያሉት። ኒካስትል ሜዳ ሄደ ማሸነፍ፣ ኦልትራፎርድ ሜዳ ሄደ ማሸነፍ በጣም ትልልቅ ድሎች ናቸው። አርሰናል ከዚህ በፊት ሲታማባቸው የነበሩት ስቴዲየሞች ላይ ነጥብ እያገኘ ነበረና ኒካስትል ድል በጣም ልዩ ነበር። በጣም እና ቡድኑ እየተሰራ ነው። ግን ይሄ የሚካኤል አርቴታም አንዳንድ ችግሮች አሉበት። ምንድነው ሪጂድ የሆነ አሰልጣኝ ነው አይደል? እሱም ችግር ማጥቃት ጥንቃቄ ያበዛል እና ቡድኑ ዋጋ ሲያስከፍለው ነበረ። ባለፈው የምታስታውሰው የወልቭሱ ጨዋታ ላይ እንደውም የአርሰናል ደጋፊዎች እኮ አርሰናል አሸንፎ ግን በድሉ ደስተኛ አልነበሩ። ምክንያቱም ቡድኑ የተጫወተበት መንገድ ቲሙን አይገልጽም። እንደውም እነሱ ወልሶች የተጋጣሚ አንጻር 20ኛ ደረጃ የተቀመጠ ቡድን ነው። አርሰናል በዛ ልክ ሊፈትነው አይገባም ተብሎ ነበረና ግን ተፈተኑ። ወደ ጨዋታ እንዲገቡ ጋበዟቸው፣ ተቀጡ። ያው የገብርኤል ጄሱስ አይነት ባትኖር ኑሮ እና ይመጣል አርሰናል ይመጣል። ግን ተፎካካሪ ደግሞ ማንቸስተር ሲቲ ነው። ፔፕ ጋርዲዮላም አለ። ምን አይነት ሊጉን ያውቀዋል ጠንቅቆ። በአመቱ መጨረሻ ደግሞ ማንቸስተር ሲቲ ለቆ ይወጣል። ኤንዞ ማሬስካ እየተባለ ነው ካሁኑ። እኔ ባልስማማበትም ሲቲ ከኋላ ሲሆን ደግሞ በጣም ከባድ ነው። አርሰናል የምናስታውሰው ነው የ2022-23 የውድድር አመት በ8 ነጥብ እየመራው ነበር ሊጉንና ሲቲ ከኋላ ሆኖ ነው በአንድ ነጥብ ልዩነት መጨረሻ ላይ ያሸነፈውና ጋርዲዮላ አሁን ቤስት 11ን ያገኘ ይመስለኛል። ዶናሩማ ደግሞ በጣም ቤስት ሳይኒንግ ነው ብዬ አስባለሁ። እንደውም ፈረንሳዊ አሰልጣኝ አርሰን ቬንገር አንድ የሚሏት አባባላለች። አንድ ግብ ጠባቂ ምርጥ የሆነ ግብ ጠባቂ በአመት 15 ነጥብ ያስገኝልሃል። ይሄ ምን ማለት ነው? ፒተር ቼክን ባስፈረሙበት አመት ፒተር ቼክ ምን ሊሰጥ ይችላል ተብሎ ተጠይቀው ነበር በወቅቱ ማለት ነው። ከፒተር ቼክ 15 ነጥብ አገኛለሁ ብሏል። እና ዶናሩማ እየሰጣቸው ያለው ለሲቲዎች ይሄንን ነው። በቃ በጣም ሹት ስቶፒንግ ነው ይሄ። አሁን ረጃጅም ሴቦችን ያድናል። ጋርዲዮላም ብሏል እኮ ለብሬ ያስፈረምከው ከተለምዶ ጋርዲዮላ ከዚህ በፊት የምናውቃቸውን ከባርሴሎና ጀምሮ ከነቫሊስ ጀምሮ ኤደርሰንም ብዙ ግብ ጠባቂዎች የምናውቃቸው ሞር በተለይም በሲቲ ቤት በእግሩ የሚጫወት በደንብ ከተከላካዮች ጋር ከአማካኞች ጋር በደንብ ፍሌክሲብል የሆነ በእግሩ ነው የሚመርጠው። ግን ሞር ደግሞ ወደ ዶናሩማ ሲሄድ ፕሬስ ኮንፈረንስ ላይ ተጠይቀው ለብሮ የመረጥከው ሲባል ሂውጅ ብሏል። ማለት ግዙፍ ነው፣ ስቶፐር ነው፣ ማይታመኑ ሴቮችን ያደርጋል እና ከዛ አንጻር የተሳካ ዝውውር ነው ብዬ ማሰበው። ያው ዩናይትድ እኔ በጣም ከተሸወደበት አንዱ ብዬ ማሰበው የዶናሩማን ዝውውር አለመጨረስ ኦር ኤሚሎ ማርቲኔዝን ዝውውር አለመጨረስ ሞር ባኩ ላይ ትንሽ ሳሳ አድርጎታል ብዬ ማሰበው። አሁን ላይ በእርግጥ ወጣት ተጫዋች ነው ያስፈረሙት። ግብ ጠባቂው ላመንስ ጥሩ ፐርፎርም እያደረገ ነው ካለፉት ግብ ጠባቂዎች አንጻር። ግን እንደ ዶናሩማ አይነት ደግሞ ግብ ጠባቂ ቢያገኝ ምን ያህል በግብ ጠባቂነቱ ረገድ ላቅ ያለ ሆነ የሚለው ነገር እኔ በጣም የምስማማበትን ሀሳብ ነው። እንደው ሴን ላይመንስ ከቤልጂየም ሊግ ሲያስፈርሙት ሮያል አንትዌርፕ የሚባለው ክለብ ሻምፒዮን የሆነ ክለብ ላይ ነው። ግን ይሄ ለማንቸስተር ዩናይትድ ለገናናው ክለብ የሚመጥን ግብ ጠባቂ ሆኖ አይደለም የወደፊቱን ታሳቢ በማድረግ ግን ገበያው ላይ ችግርም ስለነበረ ይሄው ስቴትመንት የሆኑ ዝውውሮች አሉ አሁን በእግር ኳስ ማለት ነው። ለምሳሌ አርሰናል ዴክላን ራይስን ያስፈረመበት አይነት፣ ቼልሲ ሞይሴስ ካይሴዶን ያስፈረመበት አይነት። ግን ማንቸስተር ዩናይትድ በዛ መልኩ ይቀረዋል። ብሩኖ ፈርናንዴዝ ነው ለኔ እስካሁን ስቴትመንት የሆነ ዝውውር ከፈርጉሰን በኋላ ማለት ነው። እና ዶናሩማን ቢያስፈርሙት ኑሮ ማንቸስተር ዩናይትዶች እኔ እስካሁን ራሱ ቶፕ 4 ውስጥ ይሆናሉ ብዬ አምናለሁ። ምክንያቱም ተጫዋቹ እየሰጠ ካለው ግልጋሎት አንጻር። ግን ሩበን አሞሪም አጫወታቸው ምንድነው ከኋላ በእግሩ እየተጫወተ ምቾት የሚሰማው አይነት ግብ ጠባቂ ስለሚፈልጉ ይሄኛው ግብ ጠባቂ ደግሞ
ማድረግ አይችልም። ለዛም ነው እኮ ዘንድሮች ሲቲ ባጫወት ረገድም የተለየው ለዛ ነው። ያን ፕሮሰስ የሚያደርግ ኳስ ይዞ የሚቆይ ሲቲ ዘንድሮ አላየ ነው ቀርቷል። ግን ለሃላንድ የተመቸ ቀጥተኛ የሆነ ጨዋታ የሚጫወት ሞር ግን እኔ ሲቲን ፕሪፈር ያላረኩበት ምክንያት እዚህ ጋር ሃላንድ ጎሎችን ካላስቆጠረ ሲቲ ብዙ ጊዜ ከዚህ በፊት ሪያል ማሬዝ ያስቆጥርላል ወይ በርናንዶ ያስቆጥር፣ ስተርሊንግ አለ ከኋላ ደግሞ ስቶንስ ምናምን ሁሉ ያስቆጥሩ ነበረ። አሁን ግን ሃላንድ ነው አብዛኛው ጎሎችን እያስቆጠረ። ሰሞነኛ እንትኑ ነው አቋማቸው አሪፍ ነው ምናምን መሀሉ እንጂ ቼርኪ ሰሞነኛ ቼርኪ አቋም በጣም የሚገርም ነው። በጣም ቼርኪን ማስታወሰው ይሄ የምታስታውሰው ከሆነ ጨዋታውን የማንቸስተር ዩናይትድ ከሊዮን ተደርጎ የነበረው የኢሮፓ ሊግ ላይ ጨዋታ ላይ ምርጥ ነበረ። እዛ ጨዋታ ላይ አይተው ከሆነ በጣም ዶሚኔት አድርጎት ነበረ እና እኔ የሲቲ አሁን ሲቲ ብዙ ገንዘብ ያወጣል ምናምን ይባላል፣ ግን ፌሪያኖ ነው የሚባለው ሶሪያ ነው የሚባለው ስፖርቲንግ ዳይሬክተራቸው ተጫዋቾችን የሚመለምንበት መንገድ በጣም ነው የሚያስደንቅ። አሁን ቼርኪ በቀላል ገንዘብ ነው ያስፈረሙት። ሃላንድንም እኮ በቀላል ገንዘብ በ55 ሚሊዮን ፓውንድ ነው አካባቢ ያስፈረሙትና ይሄ ተጫዋቾችን የሚያስሱበት መንገድ በጣም ዶኩን ከሬንስ ነው ያስፈረሙት፣ ማንም አያውቀውም። እና ይሄ የምልመላ መንገዳቸው በጣም ነው የሚያስደንቀኝ። እና ሲቲ ሌሎቹ ተጫዋቾች ጎሎችን ኮንትሪቢዩት የሚያደርጉ ከሆነ አሁንም ሞመንተም ውስጥ ያለ ክለብ ነው ብዬ አስባለሁ። በደንብ አሪፍ። እስቲ ያው ፕሪሚየር ሊጉ ገፋ እያለ ሲመጣ ሞር በደንብ ምናየውናል። ምክንያቱም የዘንድሮ ፕሪሚየር ሊግ ሊቨርፑል እንዳየ ነው 5 አሸንፏል፣ የወረደ ከዛ ይመጣል ከዛ ይወርዳል። ይሄ የፕሪሚየር ሊጉም የኢንቴንሲቲው ከፍ እያለ እየመጣ ስለሆነ የፉክክር መንፈሱ ቅድም ጠቅሰናል። አርሰናል ይፈተናል በማንለው 20ኛ ቲም እየተፈተነ እያየ ነው። ሲቲ በተለያዩ ቲሞች የተፈተነ፣ ቼልሲ ለንደን አሸንፈው ደርቢ አሸንፈው መጥቶ ተከታታይ ብቻ የዘንድሮ ፕሪሚየር ሊግ አወዛጋቢ ነው። ይሄን ነው ብለን የምትለው አይደለምና ቀስ ብለን ደግሞ በሌሎች ፕሮግራሞች እናወራዋለን ሰፋ አድርገን። ወደ ምርጫ እንምጣና በመጀመሪያ የምንጊዜ ምርጥ 11 እንስራና ከዛ ሌሎች ምርጫዎችን አማርጣለሁ። ያንተ የምንጊዜ ምርጥ 11 ከበረኛ ጀምረን እንስራ እስቲ። በረኛ እኔ እግር ኳስ ማየት ከጀመርኩበት አንስቶ እግር ኳስን አንድ ስቴፕ ቀይሯል ብዬ የማስበው ግብ ጠባቂ ጀርመናዊ ኢንተርናሽናል ማኑኤል ኖየር። በስማ የሚገርም ግብ ጠባቂ ነው። ሹት ስቶፒንጉም በግሩም የመጫወት ስቲል በቃ ምርጥ የሆነ ግብ ጠባቂ ነው። በጣም ግዙፍ የሆነብህ ማኑኤል ኖየር ሲመጣብህ ወይ በእግሩ በወጁ ያድንብሃል በቃ እንደምንም ማለት ነው። እሱም ግን አሉ ሌሎቹ ሌጀንድ መጥራት እሳች ሌፍት ላይ ግራ ላይ አሽኒኮል በደንብ ፊት የሚያደርግ ተጫዋች ነው። ሴንተር ባክ ማልዲኒን አላየሁትም፣ ግን ክሊፖቹን ሳያቸው በጣም የሚገርም ተጫዋች ነው። ግን ያው በእኔ ኢራ ከሆነ ጆን ቴሪንና እንትና ማስቀመጥ ፈልጋለሁ፣ ቨርጂን ቫን ዳይክን። ሁለቱ ሴንተር ቴሪ በቃ የሚገርም ሊደርሽፕ ኳሊቲ ያለው ተጫዋች ነው። የፕሪሚየር ሊግ አድናቂ ነኝ። ቅድም ላሊጋም ይመቸኛል፣ ግን የባርሴሎና ደጋፊ ስለሆንኩኝ አያለው 5 ሰዓት ጨዋታዎች ምናምን እየተነሳው አያለው። እና ከዛኛው ዳንኤል አልቬስ ላስገባው በጣም ራይት ባክ በሱ ደረጃ ያለ አይመስለኝም። እኔ ስለ ነው ከኛ በፊት የነበረው ኢራ በደንብ የሚወራላቸው ሌፍት ባኩ ራይት ባኮች ይኖራሉ። ግን በእኛ ኢራ አይዶን ነው እኔ እንጃ በዋንጫ በስኬት ረገድም ብትል ከዛ ከቀኝ ተነስቶ 100 በላይ አሲስት ማድረግ እንደዚህ አይነት ተጽዕኖ መፍጠር ማለት ከባድ ነው ይመስለኝ በተከላካይ ደረጃና ዳንኤል አልቬስ በጣም ስብህ ነው ራሱ የሚያስገርም ተጫዋች ነው። በጣም ከዘረኝነት ጋር የሆነ ሰዓት ማስታውሰው ሙዝ ላጣርጎ በልቱ ተጫወተ። በጣም የሚገርም ሰው ነው። መሀል ላይ የተከላካይ አማካኝን ዳይሜንሽን ቀይሯል የማስበው ተጫዋች ሰርጆ ቡስኬትን ማስገባት በጣም የላማሲያ ድንቅ ፍሬ ነው። እሱን አስገባለሁ። ስለዚህ 4-2-3-1 ነው። ከሱ ጋር ማንን ከሱ ሁለተኛው ካንቴን አስገባዋል። ካንቴ በደንብ ሁለቱ ከነሱ ፊት ሶስቱ ደግሞ በዚህኛው ክርስቲያኖ፣ ሮላንዲኒዮ ጎቾ፣ ሊዮኔል ሜሲ ከፊት ደግሞ አርናይን። የሚገርም ፎርሜሽን። ይሄንን ፎርሜሽን ማን ነው የሚገጥመው ነው? 4-2-3-1 ነው አሉ። አሰልጣኝ ደግሞ ፔፕ ጋርዲዮላ።
ኦፍኮርስ እኛ ካየናቸው አሰልጣኝ ማን በሱ ደረጃ የለም እግር ኳስን ጠንቅቆ ያወቀ ያው እነ ቬንገርና ሰር አሌክስ ፈርጉሰንን አሉ። ግን ይሁን አሁን እኔ እንጃ አላውቅም። አንዳንዴ ምን መሰለህ አሁን የእነሱ ኢሹ ሲነሳ ምን አስባለሁ እኔ እንደ ዩናይትድ ደጋፊነት እግር ኳስም እንደማይቴ ሰር አሌክስ ፈርጉሰን ሌጀንድ በእንግሊዝ ብቻ ሳይሆን በዩናይትድ ብቻ ሳይሆን በእንግሊዝ ብቻ ሳይሆን በአውሮፓ ደረጃ በሳቸው ደረጃ እኔ እግር ኳስን ለእግር ኳስ መሰጠት የፕሪሚየር ሊግን ዳይናሚክሽን ቀይረውታል። ሊቨርፑል ስንት ነበር እሳቸው ከመምጣታቸው ከአበርዲን አንድ ነው። ከዛ በኋላ እኮ ነው የቀየሩት። አስበው ኢማጂን ብቻቸውን 13 ፕሪሚየር ሊግ መብላት ማለት በጣም ከባድ ነው። እና ከዛ አንፃር ከፍ ብለህ የምታስቀምጣቸው ነው። ግን እኔ እንደ ፐርሰናሊ እግር ኳስን በረምብ ነቃ ብዬ ማየት ከጀመርኩባቸው በተለይም ከ2010 በኋላ ያሉትን እግር ኳስ ምክንያቱም ያው ከ2013 በኋላ ሪታይር አድርገዋል ሰር አሌክስ ፈርጉሰን። በረምብ ፕራይም ታይማቸውን አላየነውም። አሁን እኔ አሁን የ2008ቱን ትሪብል ሳስብ ጩጬ ሆኜ ነው ያን ያህል እንትን አልለውም። እና ፕራይም ታይማቸውን ስላላየሁት ከታሪክ አንጻር ሌጀንድ እንደሆነ አምናለሁ ምናምን እንጂ ባየሁት ደረጃ ፔፕ ጋርዲዮላይዝ ማለት በቃ ጣራ ላይ መቀመጥ ያለበት ሰው ነው። ምክንያቱም በስኬት ደረጃ እግር ኳስን ከመቀየር አንጻር በዛ ደረጃ ዶሚኔት የሚያደርግ ቲም እሱ ራሱ ደግሞ እሱ ብቻ ሳይሆን የእንግሊዝንም እግር ኳስ እንዲወደድ ያደረጉት እሳቸው ናቸው። አሁን ክላስ ኦፍ 92 የሚባሉት እነ ቤካም፣ እስኩስ፣ ጊግስ ምናምን እነ ጋርኔቪል፣ ፊልኔቪል የመሳሰሉ ተጫዋቾችም ፈርጊ እነ ሶልሼር ምናምን ያወጡት እሳቸው ናቸው። ከዛ በኋላ ነው እንግዲህ ፕሪሚየር ሊጉንም ዶሚኔት ያደርጉት። አውሮፓ ላይም ቻምፒየንስ ሊግን እስከ ማንሳት ትሪብል እስከ ማንሳት ትሪብል እኮ ከሳቸው በኋላ ነው ጋርዲዮላ ያሳካው ማለት ነው። ቻምፒየንስ ሊግ ለረጅም ዓመት ዶሚኔት አድርገውት ነበረ ማለት ነው። ስለዚህ በጣም መከበር ያለባቸው ሌጀንዳሪ የሆነ አሰልጣኝ ናቸው። ግን ጋርዲዮላ ደግሞ በባርሴሎና ቤት፣ በባየር ሙኒክ ቤት፣ በሲቲ ቤት እየሰራውን ታሪክ ደግሞ ስታየው በጣም በጣም አሜዚንግ ነው። በጣም አሪፍ ላስቲ ያው ኒውትራል ስለሆንክ የተለያዩ እንትኖችን መጀመሪያ ተከላካዮችን ልጥራላ 10 ተከላካይ ራንክ ታደርግልኛለህ። ግን ያው ሞር ሄንሪን ወዳለው ስላል ከአርሰናል የተወሰኑ ተጫዋቾች አማርጣለሁ ትመልስልኛለህ ማለት ነው። በተከላካይን ጀምርና ብላይንድ ነው ራንክ የምታደርግልኝ። አንተ ተጫዋች ትጠራለህ ራንክ ታደርግልኛለህ። የመጀመሪያው ማልዲኒ ኢዝ ግሬተር በቃ ማለት አላቅም ምርጥ ነው። በቃ ምርጥ በሚለው ቃል ብገልጸው ደስ ይለኛል። ስንተኛ ላይ እናስቀምጠው? ከ10 ራንክ ማልዲኒ በተከላካይ ብዙ ነገር ስለሰራ እኔ 3ኛ ነው ማስቀምጠው ማልዲኒ በደንብ። እሺ ሁለተኛው ሰርጂዮ ራሞስ ከሲቪያ ከመጣ በኋላ በማድሪድ ከተከላካይ የተነሳ ብዙ ጎሎችን በማስቆጠር ይሄ አላር አግሬሲቭ በመሆን የተከላካይ ሜንታሊቲ ያለው ተጫዋች ነው። አራተኛ ኒማንያ ቪዲች በጣም የምወደው ሰርቢያዊ ተጫዋች ፈርናንዶ ቶሬዝ ነው የፈተነው እያስባለሁ በደንብ 2011 ላይ አይነታ ፕሪሚየር ሊግ ላይ የሊቨርፑል ተጫዋች እያለ ማለት ነው። እና ቪዲችን በጣም ነው የምወደው። አምስተኛ ጆን ቴሪ እንግሊዛውያን ተጫዋቾች በጣም ነው የሚመቹኝ። ግን ይሄ ያላ ካፒቴን ሆኖ ቡድን የሚያነሳሳበት መንገድ እሱም እንደ ራሞስ አይነት ካራክተር አለው። ግን ጎሎችን ማስቆጠር ይችላል የቆሙ ኳሶችን እና ይሄ ሜንታሊቲ ደስ ይለኛል። ያቺ ፋይናል ላይ የሳታት ኳስ ትንሽ ነጥብ ታስቀንስበትና ስድስተኛ ነው። ቨርጂል ቫንዳይክ አንደኛ። ቫንዳይክ ደግሞ ምን መሰለ ቫንዳይክ በእግሩ ምቾት የሚሰማ አይነት ተከላካይ ነው። ድሪብል እኮ አይደረግም ቫንዳይክ። የሆነ ሰዓት ድሪብል ተደረገ ተብሎ ራሱ ይወራል። እከሌ እኮ ድሪብል አድርጎታል። አሁን እንደውም በዚህ ውድድር ዓመት ትንሽ ቀንሷል። ዲያጎናል ፓሶችን በማድረግ ኳሶችን ያለቀላቸው ኳሶችን በማዳን በማስገባትም የቅንጭላት ኳስ አጠቃቀሙ በጣም አንደኛ ነው። እና ፕሪሚየር ሊጉም ከ2018 በኋላ
እንቱን ቀይረው በጣም የተከላካይ ዴፊኒሽን ተቀይሯል። ኦል የሆነውን የነ ቪዲች ቴሪን ፈርዲናንድን ኢራ ሞደርን አድርጎታል ብዬ አስባለሁ። ከሱ ከመጣ በኋላ ተከላካይ በፕሪሚየር ሊጉ ተከላካይ ስናስብ ከሳውዛምፕተን ከመጣ በኋላ ቨርጂል ቫን ዳይክ በደንብ እኔ ከሱ ሌላ ምንጠራው የለኝም። ከዛ በኋላ ዊሊያም ሳሊባ በጣም ኮንፊደንሻል ፕሌየር ሚኬል አርቴታ እድል አስፈርሞት እድል አልሰጠው ነው በውሰት። እኔ ማርሴይ ያለ ነው ሳሊባ መከታተል የጀመርኩትና የሆነ ማርሴይ ከፒኤስጂ ባደረጉት ጨዋታ ላይ የኪሊያን ኢምባፔን አለች ፌመስ ኢንተርሴፕት ያደረጋት ኳስ ከዛ በኋላ ሂዝ ወርልድ ክላስ የመጀመሪያውን ጨዋታውን ወደ አርሰናል እንትን የተባለው ይዛን ሰዓት በጣም በቃ ከዛ በኋላ ክሊፕ ወጣ። ከዛ በኋላ ወደ ፕሪሚየር ሊግ መጥቶ ከክሪስታል ፓላስ ጋር አስታውሰዋለሁ የመጀመሪያ ጨዋታውን ሲያደርግና እነ ፒተር ዱሪ ምናምን በጣም እያደነቁት ነበረ። ምርጥ የተረጋጋ ከኳስ ጋር ምቾት የሚሰማው እሱም የተከላካይ ዴፊኒሽን እየቀየረ ያለ ተጫዋች ነው ብዬ አስባለሁ። ብዙ ተጫዋቾች አሉ ዓለም ላይ ተከላካይ ሆኑ የሪያል ማድሪድን ጥያቄ ውድቅ ያደረጉት ግን ትንሽ ናቸው። አንዱ እሱ ነው ጄራርድ ምናምን እያልክ ትሄዳለህ እና ሪያል ማድሪድ ጠይቆት እምቢ የሚል የለም ነው ለማለት ያክል ነው። በጣም ለአርሰናል እየታመነ ያለ ተጫዋች ነው። ከጉዳት ከጠበቀው እኔ ሁለተኛ ላይ አስቀምጠዋለሁ። አሪፍ ዳኒ አልቬስ አሁን ምንድነው ራንክ የሚያስጠላ ለዚህ ነው። በቃ ከዚህ በኋላ ያሉት ከሰባት በታች ናቸው። በቃ ራንክ የሚያስጠላ ለዚህ ነው። አልቬዝ አሁን ቅድም ተነጋግረንበታል። በዋንጫ ረገድም ክለቡን የቡድን ቲም ባላንስን በመጠበቅ በመከላከሉ በማጥቃት በነገራችን ላይ ራይት ባኮች ይሄ ራይት ባክ ሌፍት ባክ ስትሆን ባላንስ ነው አንደኛው ማጥቃቱ ላይ መከላከሉም ላይ ያለ ባላንስ ማለት ነው። አሁን ኑኖ ሜንዴዥ አምና ያሳለፈው ሲዝን ይሄ ፕራይሙ ባላንዶር የሚያስበላ ሲዝን ነው። በቃ አሽራፍ ሀኪሚም በደንብ የሚገራርም ሲዝን ያሳለፉት ሁለቱ ዊንግ ባኮች ማለት ነው። እና ብዙ ጊዜ ደርቲ ወርኩን ይሰሩ። አሁን ካንቴ ደርቲ ወርኩን ሰርቶልን ነው የሚያልፉ። ልክ እንደነሱ በላቸው እነሱም በቦታቸው የሚወዳደራቸው የለም። ከቦታቸው ውጪም አንዳንድ ተጫዋቾችን መፎካከር የሚችሉ ተጫዋቾች አሁን ሀኪሚኒ ባላንዶር መብላት ያለበት ተጫዋች ነው። ያው ባላንዶር ስፔሲፊክ ሆነ እንጂ ያው እንዳለው ነው ለአጥቂዎች የሚሰጥ ሽልማት ሆነ። እኔ ካናቫሮ እስካሁን ስላሸነፈው ራሱ ደስ ይለኛል። እኔ ልቶ ላኛውን በተከላካይ ደረጃ እንኳን ባይሆን እነ ሮድሪን ሞድሪችን ስናስብ ራሱ ምክንያቱም ኢራቸው ደግሞ አሁን ሞድሪች የወሰደበት ኢራ ሮናልዶና ሜሲ መሀል ገብቶ አማካኝ ባላንዶር መውሰድ ማለት ትልቅ ነገር ነው። ምክንያቱም ላጥቂዎች የሚሰጥ በሚባልበት ሰዓት በዛውም ሮናልዶና ሜሲ የሚባሉ ተጫዋቾች ፉክክር ውስጥ ባሉበት ሰዓት ሞድሪች መውሰዱ ትንሽ ሁሉም እንኳን ይሄ ብዙ ያልተዘመረለት ማለት መብላት አለበት ተብሎ የሚታሰብ ተጫዋች አለ። ኔይማር ጁኒየር ባላንዶር ማግኘት ያለበት ተጫዋች ነበረ። ኤዲን ሃዛርድ እንዴ ከምሬ ነው። ግን ያው አላ አንዳንድ ጊዜ ባላንዶርም ፊፋም ከተለያዩ በኋላ እኔ ድምጽ አሰጣጡም ላይ ምንም አላቅም ብቻ ይደብራል። የግል ሽልማቶች ብቻ ብዙ ጥያቄ አሉባቸው። ያው በቡድንም ተመሰረተ ብዙ ጊዜ የግል ሽልማት ሲባል ቋንጫ ካላሳካ የፈለግከውን ያህል በግል ፕራይም ብትሆን ምንም ቻምፒየንስ ሊግ ካልበላ ሂድ ነው የምትባለው። ምንም እንትን በደንብ ቻምፒየንስ ሊግ ስማተር ያደርጋል በደንብ። ቀጣይ ማን ነው? ማርሴሎ እኔ እንጃ። ማርሴሎ ደግሞ በቃ ሪያል ማድሪድን እንደወድ እኔ ሪያል ማድሪዶች ማለት በሚከተሉት የክለብ ስትራቴጂ ይሄ አለ አይደል የበላይ የንጉሱ ቤተሰብ የሚወክሉ ናቸው ሪያል ማድሪዶች። እና ብዙ ጊዜ ጋላክቲኮን በማሰባሰብ የሚታወቀው ፍሎሬንቲኖ ፔሬዝ የሚመሰርቱት ክለብ ነው። አሁን ሪያል ማድሪዶች ውጤት ከጠፋበት አሰልጣኝ የሚያባረር ክለብ ነው ሪያል ማድሪድ። ግን ይህንን ተጫዋች ፈልፍሎ ያስፈረመበት መንገድ በጣም ነው የሚያስገርመኝ እስካሁን ድረስ። ከዛ በኋላ ለረጅም አመታት በኮንሲስተንሲ ብቃቱን አሳይቷል ማርሴሎ። በሀገርም በክለብም በሀገር ያው ያሳከው ነገር የለም ግን ጀስት ላይክ በሚፈልገው ሰዓት በጣም ነበረ። እንደውም ባለማሳካታቸው ሊቆጩ ይገባል። እንደውም የብራዚል ብሔራዊ ቡድኖች በዚህ አጋጣሚ ማርሴሎ እኔ ሪያል ማድሪድ እኔ ለመከታተል ሲሄድ ማርሴሎ በጣም ነው የሚያስደንቅኝ። ኳሶች፣ ስሩ ቦሎች ይሄ ከትሬንት ጋር ይመሳሰልብኛል። አንዳንድ ፓሶቹ፣ ጎሎቹን የሚያስቆጥርበት መንገድ፣ አሲስቶቹ ምናምን በመከላከል ረገድ ግን ትንሽ ክፍተት አለበት ሊሚቴሽን። እና ከክርስቲያኖ ጋር የነበራቸው ኮምቢኔሽን አስታውሰዋለሁ በደንብ። ማርሴሎ 8 መቀመጧ ነው ማለት ነው። ያ ሁለት ነው የቀሩት። ሁለቱም ከባድ ናቸው። እንግዲህ 9 እና 10 ነው ያለ ሶል ካምቢል እና
ሮቤርቶ ካርሎስ ሶል ካምቤልን አላየሁትም እውነት ለመናገር ግን ይሄ ሁለቱን የሰሜን ለንደን ደርቢ ያፋጭ ዝውውር ነው በደንብ ከሁለቱ ክለቦች ዝውውር ሲካሄድ አታይም ኢማኑኤል አድባዮር ምናምን እንደዚህ ካላልክ በስተቀር የለም ትንሽ ነው በጣም ትንሽ ለሁለቱ የተጫወቱ ተጫዋቾች ማለት ነው እና ሶል ካምቤል ቶተንሃምን ለቆ አርሰናል ሲፈርም በጣም ውዝግብግብ ያለ ዝውውር ነው በደንብ ፊጎ ወደ ሪያል ማድሪድ ያደረገው አይነት ነው በሁለቱ ክለቦች መጠላላቱ ስላለ ከዛ በኋላ ግን ይሄ ተጫዋች በአርሰናል ትልቅ ከቶኒ አዳምስ በኋላ አርሰናል ያገኘው ምርጡ የተከላካይ የመሃል ተከላካይ ተጫዋች ነው እና አላየሁትም ግን ክሊፖቹ ምናምን ሳያቸው በጣም ፊዚካል ፕሬዘንሱ የአየር ላይ ኳስ አጠቃቀሙ ከኳስ ጋር ያለው ምቾት ሶል ካምቤል ምርጥ ተጫዋች ነው በቃ ለማለት ነው እሱ ያው 9ኛው ማለት ነው እና አንዱ ሮቤርቶ ካርሎስ በቅጣት ምቶቹ ምናምን አይነት ነው እሱንም አልደረስኩበትም እውነት ለመናገር አልደረስኩበትም ግን ሪያል ማድሪድ ሌጀንድ ተጫዋች ከሚባሉት ውስጥ ነው ካርሎስ አሁንም ፊፋ ይጋብዛል እኮ ሌጀንዳሪ ተጫዋች አይረሳም ካርሎስ አይዘሉትም ብዙዎቹ እና ካርሎስ ቤስት 11 ውስጥ አላስገባሁትም ግን በጣም ከምወዳቸው ባለማየታችን ከምቆጭባቸው ተጫዋቾች አንዱ እሱ ነው ቅጣት ምቶቹን ሳይ ደግሞ ምን አይነት ሹት ቮሊዩም እንዳለው ከርቭ ሲያረግ እግሮቹ ምናምን እኔ እንጃ በቃ በጣም የሚያስገርመኝ ተጫዋች ነው ካርሎስ እንደዛ ምቶች የካርሎስ ምቶች ናቸው እስኪባሉ ድረስ የሆነ ሰው በእሱ አይነት ጎል ካስቆጠረ ካርሎስ አይነት ጎል አስቆጠረ ነው የሚባለው አሁን እንደ ኳሬዝማ አይነት ስታስቆጠር እኮ ኳሬዝማ ወይም ትሪቬላ ምናምን ፑሽካሽ አሁን የተሸለመው እኮ ፑሽካሽ የተባለው እኮ በፑሽካሽ የሚባለው ተጫዋች በፑሽካሽ ስላስቆጠረ ነው ስለዚህ በስም አዋርድ እንትን ተባለለት ማለት ነው እና ካርሎስ በጣም አሪፍ ያው የተከላካዮችን ምርጫ እዚህ ጨረስን ወደ አርሰናል ተጫዋቾች እንምጣና እሺ የተወሰነ ተጫዋቾችን ላማርጥልህ አንደኛውን ቤንች ታደርግልኛለህ አንደኛውን ቋሚ አድርገህ አንደኛውን ትሸጥልኛለህ ኦኬ እሺ ተከላካይ ስንጀምር ያው ቅድም ጠቅሼዋለሁ በርግጥ ግን ሶል ካምቤል አሽሊ ኮል እና ሳሊባ ከባድ ነው ያው ሶል ካምቤልን አላየሁትም ቤንች አደርገዋለሁ አሽሊ ኮል ያው ቤስት 11 ነው አሽሊ ኮል እናስጀምራለን ሳሊባን እሸጠዋለሁ አሪፍ ፓትሪክ ቬራ ሴክስ ፋብሪጋዝ እና ዴክላን ራይስ ከባድ ነው አሁን እነዚህ ፖዚሽናቸው ራሱ የተመታ ነው ፓትሪክ ቬራ አይ ቲንክ ፈረንሳይ ካፈራቻቸው ምርጥ ፉልባኮች መካከል አንዱ ነው ዴክላን ራይስ እንጃ በዌስትሃም ቤት እያለ ራሱ ማደንቀው ተጫዋች ነው ግን እኔ ሴስክ ፋብሪጋዝን የሚያክልብኝ ተጫዋች የለም ቪንገር በጨለማ ካስፈረሙ ተጫዋቾች መካከል አንዱ ነው ከቼልሲ ምንጋጋ ነው ምንም እንኳን የቼልሲ ተጫዋች ቢሆንም ኋላ ላይ ቪንገር ከሞሪኖ ምንጋጋ ፈልቅቀው በጨለማ ነው ያስፈረሙት ትዝ ይለኛል ሲፈርሙ ራሱ ማለት ነው ከዛ በኋላ በትንሽ እድሜው የአርሰናል ሌጀንድ ተጫዋች ሆኖ ካፒቴን ሆኖ በጣም ነው የምወደው ፋብሪጋዝ በኮሞ ምርጥ እንቅስቃሴ እያሳየ ነው ፋብሪጋዝን አስጀምረዋለሁ ቡድን ራሱ ከባድ በኮሞ ቡድን በጣም አለዋ ምክንያቱም እሰበው እስኪ በአርሰን ቪንገር በፔፕ ሰልጥነ ከዚህ ደግሞ በሞሪኖም ሰልጥኗል መሰለኝ አይ ቲንክ እና በጣም በብዙ አሰልጣኞቹ የሰለጠነ ተጫዋች ስትሆን አሁን አሎንሶ እኮ ይሄ ነው ጥቅሙ እኮ ገብቶሻል ስለዚህ ፋብሪጋዝን አስጀምራለሁ አንዱ ፓትሪክ ቬራ ነው እና እሱን እሸጠዋለሁ እንትናን ቤንች ራይስን ቤንች ጃክ ዊልሼር ሳንቲ ካዝሮላ እና ሜሲት ኦዚል ከባድ ጃክ ዊልሼር ማስታወሰው ስለ ጃክ ዊልሼር ሲነሳ አዲሱ በቃ እንግሊዛውያን የሚሰጡ ስም አለ መቼም ጃክ ዊልሼር በተነሳበት አመት ማስታወሰው ከባርሴሎና ጋር የነበራቸው የቻምፒየንስ ሊግ ጨዋታ ላይ ዣቪና ኢኒስታ ባሉበት ጨዋታ ላይ የጨዋታው ኮከብ ተብሎ ከጨዋታው በኋላ ሁለቱ ተጫዋቾች የሰጡትን ሀሳብ ልንገር በቃ እንግሊዝ ከዚህ በኋላ ምርጥ ተጫዋቿን አግኝታለች በጣም የሚገርም ተጫዋች ነው ብሎ ዣቪ ሰጥቶ ኢኒስታም በጣም አርንቆት ነበር ግን ያው የተጫዋቾች ነቀርሳ የሆነ ጉዳት ኖሪች ሲቲ ላይ ያስቆጠራት ጎል አረሳትም አንቱ ብሎ ያቺ በጣም እና ዊልሼር በጣም የማደንቀው ግን
እኔ እንግሊዛውያን ተጫዋቾች ከሜዳቸው ውጭ ያለውንም እንትናቸው ሚዲያውም ስለሚያገናቸው ላይፍ ስታይላቸው ምናምን እሱን ስለማይቆጣጠሩት ጃክ ዊልሼርን እሸጣታለሁ ጉዳትም ስለሚበዛባት እሷን እሸጣታለሁ። ሳንቲ ካዞሮላ ደግሞ ስፔኖች ያላዩት እንግሊዞች የተጠቀሙበት ፊንገር ደግሞ ንስር አይናቸውን ተጠቅመው ያመጡት ተጫዋች ነው። በጣም የአርሰናል ደጋፊዎች በጣም ነው የሚወዱት። በነገራችን ላይ ሳንቲ ካዞሮላ እኔ እስካሁን ድረስ ለምን ገለልተኛ ተመልካች በጣም ነው የሚወዱት። በጣም ተጫዋቹ ከኳስ ጋር ያለው ምቾት፣ አሲስቶቹ፣ ጎሎቹ በጣም ማራኪ ናቸው። ግን እሱም ጉዳት አሰቃይቶታል። ጉዳት ያጠፋው ተጫዋች ከሚባሉት ተጫዋቾች መካከል እሱ ነው። ሳንቲ ካዞሮላን ቤንች አረጋታለሁ። ሜሲት ኦዚል ጀርመናዊ ተጫዋች እንደውም ጀርመንና የቱርክ ዝርያ አለበት። የፖለቲካ ቱርክ ቢጫወት ይሻላል ለማሳብ ምክንያቱም ሲጫወት ጀርመናዊ ቱርካዊ የምባል ከሆነ ባልሆን ይሻለኛል ምናምን ብሎ ነበረ እና ከቻይና ሙስሊሞች ጋር የገባበት ሰጥ አገባ ነው ከአርሰናልም እንዲለቅ ያደረገው። አርሰናልም ሚዲያ ማኔጅመንትን ማድረግ ስለነበረበት አታስተላልፍም። እዛ ቻይና ከሰሰ ፕሪሚየር ሊጉን ማለት ነው። ፕሪሚየር ሊጉ ደግሞ ይህን ተጫዋች አንድ ላድርግልኛል፣ አርሰናልም እርምጃ ወሰደበት። ከዛ በኋላ ኬሪየሩ እየተበላሸ መጣ እንጂ ሜሲት ኦዚል ክሪስቲያኖ ሮናልዶ እኮ አልቅሷል ነው የሚባለው። ኦዚል ወደ አርሰናል ሲመጣ በ2.5 ሚሊዮን ፓውንድ አልቅሷል ነው የሚባለው። በቃ እንዴት ምናምን ብሎ ጠይቋል ነው የሚባለው። እና ኦዚል ሲኖርና ሳይኖር መጀመሪያ ጨዋታን አስታውሳታለሁ። እንደውም ለጁር ነው አሲስት ያደረገለት። የሆነ ታይም እኮ በቃ አርሰናል ሲባል ኦዚል ነው የሚነሳው። ምክንያቱም ኦዚል ጥሩ ባልነበረባቸው ጨዋታዎች ላይ አርሰናልን አታገኘውም ነበር። በደንብ ኦዚልን ለመመልከት የትም መሄድ አይጠበቅም። የ2014 የጀርመን ያሸነፈችበትን እሱን መመልከት በቂ ነው። ፕላስ ደግሞ ኦዚል ሪከርድ አለው እኮ በፕሪሚየር ሊጉ በአንድ የውድድር አመት ብዙ አሲስት ያደረገው የፕሪሚየር ሊግ ከኬቨን ዴብሬይነ ጋር እኩል ናቸው። እና ይሄ ተጫዋች በአንድ ጨዋታ 11 ድሎችን የፈጠረ ተጫዋች ማንም የለ በፕሪሚየር ሊጉ። አይ ቲንክ ዩናይትድ ጨዋታ ላይ በጣም እሱ ደግሞ በአንድ ጨዋታ ብዙ ሙከራ ያደረገበት ነው። 33 ሙከራ ዴቪድ ዲያ ምርጡ 2015 ላይ አይደል? እሱም አለና ኦ ማይ ጋድ በጣም የተካ ተጫዋች ነው ኦዚል። በጣም ሮዚስኪ፣ ራምሴና ኦዲጋርድ። ሮዚስኪ፣ ራምሴና ኦዲጋርድ። ሮዚስኪ ሲጫወት ስላየሁት ቼካዊ ተጫዋች በጣም ነው የሚያስገርመኝ። እኔ ሮዚስኪ፣ ራምሴና ኦዲጋርድ ሮዚስኪን አስጀምራታለሁ፣ ኦዲጋርድን እሸጠዋለሁ። ኦዲጋርድን እየተመቸኝ አይደለም አሁን አብሶ ከጉዳቱ በኋላ ያኛውን ኦዲጋርድ እያዩት አይደለም። ምርጡ ኦዲጋርድ እኮ ብዙ የተወራ ያለ ተጫዋች ነው። ሪያል ማድሪድም ሲያስፈርሙ ከኖሬ ነው ፈልፍሎ ያስፈረሙት። ከዛ በኋላ የመሰለፍ እድልም ያው ማድሪድ ቤት አታገኘም። ከዛ በኋላ በውሰት ሲንከራተት ሪያል ሶሲዳድ ምናምን ብሎ ወደ አርሰናል መጥቶ ነው እንደመጣ አካባቢ ሻይን እያደረገ ነበር። የካፒቴንነትም ጥያቄ አለብኝ ኦዲጋርድ ላይ እና ሰርክል የሚያደርጋቸው ኳሶች ብዙም እየተመቹኝ አይደሉም። ግን አንዳንድ ምርጥ ሲሆን ኦዲጋርድ ምርጥ ነው። ግን ሮዚስኪ ነው በጣም ሂዝ እኔ ካየኋቸው ላይን የሚማርክ አይነት ተጫዋች የለም። ሮዚስኪን አስጀምረዋለሁ፣ ኦዲጋርድን እሸጠዋለሁ፣ ራምሴን ደግሞ ቤንች። ራምሴ ጎል ሲያገባ አንድ ታዋቂ ተጫዋች ይሞታል ወይ አላቅም፣ ትልቅ ሰው ይሞታል። ራምሴ የምታስታውስ ከሆነ ይሞታል። ራምሴ ጎል ሲያስቆጥር አንድ ትልቅ ሰው ይሞታል። ይሄ ታሪክ አስተውላታቅ ነው በደንብ። ራምሴ ጎል አስቆጥሩ በጣም ትልልቅ እንትኖች ሙተዋል፣ ከ5 ከ6 በላይ እውነት። ይሄ አድማጮች እንደተመልካቾች ቼክ ብታረጉ ታሪክ ነው። ራምሴ እንትን ይባላል ምንድነው አለው ራምሴ ጎል ካስቆጠረ ዛሬ የሆነ ሰው ሊሞት ነው። የሆነ ሰዓት እንደውም ራምሴ ጎል አስቆጥሮ አይ ቲንክ ከተሳሳትኩ ያርሙኛል እንትኖች ማይክል ጃክሰን አይ ቲንክ እንደዚህ ሌሎችም አሉ ትልልቅ ሌጀንዳሪ እግር ኳስም ተጫዋች ሊሆን ይችላል ወይ ታዋቂ እንትን ሴሌብሪቲ ሊሆን ይችላል ይሞታል። ስለዚህ ራምሴ ከርስ ምናምን ይባላል። ስለዚህ ቤት እናደርገዋለን ሰው እንዳይሞት። ቋሚ ሆኖ ደግሞ ካገባ ጥሩ አይደለም። ጸዴ ያው ይሄኛው በእርግጥ ቋሚ የሚሆነውን ዝም ብዬ የምጠይቀው ግን ቤንች እና እንትኑን ሄንሪ ቤርካምፕ ቫምፐርሲ ከባድ። ሄነሪ ያው ፕሪሚየር ሊጉ እንዳይሜንሽን የቀየረ ተጫዋች ነው። ሄነሪ ስታርት አደረገዋሉ
ቤርካምፕ ደግሞ ማለት ነው ዝም ምርጡ ቤርካምፕ አላር ይሄ ከኒካስል ላይ እንዲህ ምናምን የሚያገባት አይነት ጎል አለች። ማንም አይደግማትም እሷን ጎል ባይዘው ልክ እንደ ካርሎስ እንዳለው ቅድም ያቺ ቤርካምፕ ጎል ሊባል ይችላል ወደፊት። አይ ቲንክ ከዛ በኋላ ራሱ ይደገመዋል ብለን የለም እሱን እኮ በተደጋጋሚ አድርጎታል። ግን ቤርካምፕ ብዙ ሰው የማያውቀው ይሄ ፕሌይሜከር ከቻልነቱ ውጭ ስለነውም ብዙ ሰዎች ይገዛቸዋል። ቤርካምፕን እኔ ቤንች አደርገዋለሁ። ሌላ ማነው? ቫምፐርሲ ያው ከዳተኛ ሰሞኑን ፌኖርድ ላይ በጣም እየወቀሱት ነበረ። ከ11 ጨዋታ 8 ሉዝ አድርጎ ነበረና ደጋፊዎች አልትራዎቹ እየወቀሱት ነበረና ቫምፐርሲ ጉዳት ነው እንደዚህ ያደረገው። ግን ፈርጊ ህይወቱን አስተካከሉለት። አይቶ ማቆን ዋንጫ ሰጡት። ግን አርሰናልም እያለ ምርጥ ሲዝን አሳልፎ ነበር እኮ ምርጥ ሲዝን አሳልፎ ወደ ዩናይትድ ያሳልፎ ነው። አርሰናል ደጋፊ ነው። በደንብ ምርጥ ተጫዋች ነው ባይዘው ቫምፐርሲ። እኔ በጣም ቮሊጎሎቹ ሄደሮቹ ያቺ ስፔን አስቶን ቪላ ላይ ያስቆጠራቸው ኤቨርተን ላይ ያስቆጠረው ይሄ ዋይኖሪ ከረጅም ርቀት ይሰጥህና እንደመጣ የሚቀበላቸው ሶንግ ደግሞ ሰጥቶት በደንብ ያስቆጠራት ጎል አረሳትም ቫምፐርሲ። እንትና ደግሞ ይሄ አሁን ያልከኝ 2014 ላይ ስፔን ብሔራዊ ድል ያስቆጠረው ሄዲንግ ቺፕ ትባላለች። እንደሱ አይነት አይሆንም እኮ አይመጣም። ሰው እንዴት እንዳሞራ ይንሳፈፋል። ባለፈው ዳንበርን ቻምፒየንስ ሊግ ላይ አስቆጥሯል። የሆነ ምን ልበለ ትሪቬላ በለው የቅንጭላት የቴስታ ትሪቬላ ያንን ጎል አስታውሶኝ ነበረና ቫምፐርሲ በጣም ነው የምወደው። ግራ እግሩን በጣም ነው የምወድለት እና ዩናይትድም ከሄደ በኋላ ይሄ ከሱ በኋላ ቶፕ ስኮረር የለም መሰለኝ ብዙ በጣም የሚገርም ሲዝን ነበር ያሳለፈው እና ቫምፐርሲን ይሸጠዋሉ። የመጨረሻው ቀረብ ካሉት ቲዮ ዋልኮት፣ አሌክሲስ ሳንቼስ እና ኦሊቬር ጂሩድ። እኔ ኦሊቬር ጂሩድን ዘሞስት አንደርሬትድ እለዋለሁ አሁንም ቢሆን ማለት ቅድም ስላልጠቀስኩት እኔ ይቅርታ ራሱ ከሞምፔሌ ነው ታሪኩ የሚጀምረው። እሱ ተጫዋች ሞምፔሌን ሻምፒዮን አድርጎ ነው የመጣ። ከዛ አርሰናል መጣ። በእርግጥ ብዙ ኳስ ሚስ የሚያደርግ ተጫዋች በደንብ እንደ ኦሊቬር ጂሩድ የለም። እንደውም አሁን ኑኔዝ ምናምን ይባላል እንጂ ጂሩድን የሚያክል የለም። ግን ያገባላል በአንድ ሲዝን 15 ጎሎችን ምናምን ቴስታ ቅንጭላት ኳስ አጠቃቀሙ ማረሰው ነው በቃ ጂሩድም ማለት ነው። እና አንደርሬትድ ተደርጓል በጣም ውጤት የሚቀይራት ነገር ተቀይሮ አሰበው እስከ አንተ እነ ትሪዚጌት ሄነሪ ምናምን እነ ፕላሲኒ ምናምን በተጫወቱበት የፈረንሳይ ብሔራዊ ቡድን ኮከብ ግባጌ ኢምባፔ እስከሚሰብርበት ድረስ እኮ እሱ ነበረ። በጣም ይሄ እኮ ሚራክል ነው። ለዛም በጣም ደግሞ ውስጥ አባካኝ ከሚባል ተጫዋች ኤሲ ሚላን ቤት ምርጥ እንቅስቃሴ አድርጎ ነበረ። ከዛ አሁን ሊል ነው ተመልሶ እየተጫወተ የሚገኘውና ሊልም ቤት አሪፍ እንቅስቃሴ ያደረገ ነው። አንደርሬትድ ተደርጓል ጂሩድ በደንብ ነው የተደረገው። በዛ ላይ ደግሞ እኮ ቴክኒካል ተጫዋች ነው። ይሄ ቴክኒኩ ላይ በጣም አለበት። ዋንታች ምናምን በጣም ጎበዝ ነው፣ ግን አይጨርስልህም ነው ጂሩድ። ከጨረሰ ደግሞ ምርጥ ክሊኒካል ጨራሽ ነው። ሲጨርስ ደግሞ ማለት ጂሩድ የሚያገባቸው ጎሎች ደስ ይሉኛል። ያው ጂሩድ አንደርሬትድ ስላደረኩት ቤንች ላድርጋት። አንዱ ምን ዋልኮት እና አሌክሲስ ሳንቼዝ። ሳንቼዝን ከዩዲኒዜ ጀምሮ ያውቀዋለሁ እውነቱን ለመናገር። ባርሴሎና ከመጣ በኋላ ደግሞ ከሊዮኔል ሜሲ ከቡስኬት ከአለ ደግሞ ከዣቪ ጋር የነበራቸው ኮኔክሽን እየተቀየረ ነው የሚገባው። ኤል ክላሲኮች ላይ ያበደ ጎሎቹን የሚያስቆጥ አንድ ቺፕ ኤከር ካሲያስ ላይ ያስቆጠራትን ጎል አረሳትን። እሷ ጎል አለች። ከዛ ቪንገር ናቸው ያስፈረሙት። ከመጣ በኋላ ሻይን አድርጓል። በፕሪሚየር ሊጉ ላይ መጥተው ከተሳካላቸው ተጫዋቾች መካከል ይሄ ተጫዋች ነው እና ግን ስተት ሰራ። ይሄ አላር ስተት ትሰራለህ እንደ ተጫዋች። ተጫዋቾች አንዳንድ ጊዜ ስተት ሲሰሩ ወደ ማንቸስተር ዩናይትድ ያደረገው ዝውውር በህይወቱ እሱ ራሱ ብሏል ተናግሯል እኮ በቃ ወደ አርሰናል የምመለስበት አድቫንቴጅ ካለ አሁን መመለስ ፈልጋለሁ ብሎ ወኪሉን ተናግሯል። እና አድማጮችም ሊያርሙን ይገኛል በደንብ እና እሱ ዝውውር ኦልታይም ሚስቴኩ ነው ብዬ አስባለሁ። ከዛ በኋላ ኢንተር ሄደ፣ ማርሴይ ሄደ ምናምን ብዙም አይደለም። ከዛ በኋላ አልመጣለትም፣ ጉዳትም ምናምን ነበረበት መሀል ላይ። እሷን ቤንች አረጋታለሁ። ማንዋን ዋልኮት እንጃ። የአርሰናል ደጋፊዎች ይቅርታ አድርጉልኝ፣ ብዙ ታሪክ ለአርሰናል
የጻፈ ተጫዋች ነው ዋልኮት ማለት የዋልኮት ያው እንግሊዛውያን ተጫዋቾች በእንግሊዝ ፕሪሚየር ሊግ ይሳካላቸዋል። አሁን ነው እነ ጁድ ቤሊንግሃም ምናምን እነ ሳንቾ ወይ ሌላ ተጫዋቾች ናቸው አሁን እነ ግሪንውድ ዜግነቱ ሳይቀይር የወጡት እንጂ ቤካምም አለ ከዛ በፊት አይሳካላቸውም ከእንግሊዝ ሲወጡ ማለት ነው። ዋልኮት ምንድነው በጣም ደስ ይላል ድሪብሊንጉ ፍጥነቱ እና ደግሞ ይሄ ኳሶችን የሚያስቆጥርበት አንግሉ ምናምን በጣም አሪፍ ነው። ግን እሱንም ጉዳት ነው የፈተነው። ያው ዋልኮት ብዙ ገንዘብ ያወጣል ስለማስብ በወቅቱ ቢሸጥ እሱ ባርሴሎና የሚፈልገው ነበር በወቅቱ አስታውሳለሁና ዋልኮትን እሸጣታለሁ ማለት ነው። በጣም አሪፍ ሴል ቤንችና ስታርታችን ይህን ይመስላል። የመጨረሻ ሴግመንታችን ያው ቅድም ብለናል አርሰናል ያው ቅድሚያ ሰጥተናል በፕሪሚየር ሊግ ደረጃ ዋንጫውን ግምትና ነው ላሊጋ አምስቱን የአውሮፓ ሊጎች ላሊጋ፣ ሴሪ እንዲሁም ቡንደስ ሊጋና ፍራንስ ሊግ ማን ሊበላቸው ይችላል፣ እንዲሁም ቻምፒየንስ ሊጉን ማን ይበላል እና ባላንዶርም በመጨረሻ ማን የሚበላ ይመስላል? አምስቱ ሊጎች ስናወራ ያው ፕሪሚየር ሊግ ራሱ አርሰናል ካላደናቀፈው አርሰናል ሻምፒዮን ይመስለኛል። አርሰናል ግን ከተሳሳተ ሲቲ ነው የሚሆነው ምንም ጥያቄ የለውም። ኦፍ ኮርስ አይ ከሆነ ጨዋታ በኋላ የሁለት ፈረስ እንትን ነው የሚሆነው። ሶስተኛው ላይ የምትተማመንበት ክለብ ስለሌለ ሁለቱን መርጣለሁ። ላሊጋ ላይ ሪያል ማድሪድ በጣም ቡድኑን ማኔጅ ያደረገ የኪሊያን ኤምባፔ ጥገኛ ቡድን ነው ብዬ አስባለሁ። ኪሊያን ኤምባፔ ልክ ማንቸስተር ሲቲ ላይ እንደመጣ ነው ማለት ነው። ቪኒሺየስ ጁኒየር ቀንሶብኛል፣ ሮድሪጎም የመሰለፍ እድል እያገኘ አይደለም፣ ቡድኑን ባላንሱን እያጣ ነው። ጁድ ቤሊንጋም ወደ ኋላ እየተመለሰ እየተጫወተ ነው። ይሄ ምርጡ ጁድ ቤሊንጋም እናስታውሳለን ላሲር የነበረው በቃ ይሄ ጎሎቹን የሚያስቆጥሩ ጠጋ ብሎ ሲጫወት ነው ቤሊንጋም ኢፌክቲቭ የሚሆነውና ያንን አለመሆኑ ሪያል ማድሪድ ዋጋ የተከላካይ መስመር ጉዳት በጣም እያጋጠመው ነው። ከዛ አንጻር ባርሳም ወደ ኑካምፕ መመለሱ ምክንያት የያማል ብቃት መመለስ፣ ፔሪም ከጉዳት ተመልሷል። ኦልሞ ራሽፎርድ አሪፍ መሆኑ የሌዋንዶስኪ መመለስ ስታስበው ራፊኒያም ተመልሷል። ሃንሲ ፊሊክ ናቸው። በጣም ምርጥ ሲዝን ባለፈው ሲዝን አሳልፏል። ላሊጋ ላይ ባርሴሎና ሻምፒዮን የሚሆን ይመስለኛል። ወደ እንትን ስመጣ ደግሞ ወደ ጣሊያን ሴሪያ ብዙ ሰው አይከታተልም፣ ግን ምርጥ እየሆነ ነው አሁን በዚህ ሰዓት። ናፖሊ፣ ኤሲ ሚላን፣ ኢንተር ሚላን እየተፈራረቁ በቃ ኮሞ ሮማ ራሱ እኮ መሪ ነበረ በዚህ ሲዝን። የሆነ አንድ ሳምንት የሆነ መሪ ነው። በጣም ፉክክር አለ፣ በደንብ ፉክክር አለ። ኤሲ ሚላኖችም ኢንተሮችም አሁን ላስት ሲዝን ናፖሊዎች ናቸው ሻምፒዮን አንቶኒዮ ኮንቴ። በዚህ አመትም እኔ የአንቶኒ ኮንቴ ቡድን በጣም ሻምፒዮን የመሆን እድል አለው ብዬ ከምገምታቸው ክለቦች መካከል አንዱ ነው። ምክንያቱም አንደኛ አንቶኒ ኮንቴም አለ፣ ሁለተኛ ቡድኑ የተሰራበት መንገድ፣ ከዚህ ቡድን ላይ የአመቱ ምርጥ ተጫዋች ተብሎ የተሸለመው ማክቶሚኒ አለ፣ ከዛ ደግሞ ሉካኩ አለ፣ ሆይሉንድ ደግሞ ከማንቸስተር ዩናይትድ ከመጣ በኋላ ምርጥ ሲዝን እያሳለፈ ነው። ኔሬስ ደግሞ በጣም አሪፍ ጥምረት እየፈጠሩ ነው። ላንግ አለ። በጣም ይሄን ስታየው ናፖሊዎች፣ ከኋላ ደግሞ ኢንተር ሚላን ልምድ ያለው እነ ላውታሮ እና የቱራም ጥምረት አሪፍ እየሆነ ነው። ሚላንም ስመጣልህ ሚላን አሌግሪ መሰሉኝ አሰልጣኙና ሻምፒዮን አድርጓቸዋል ከዚህ በፊት ግን ይሄ የራቢዮት የሉካ ሞድሪች መምጣት ምናምን በጣም ቡድኑን ያጠናከረው ይመስለኛል። ከፊት መስመር ላይ ግን አባካኝ ናቸው። ብዙ ጊዜ ጨራሽ አጥቂ ያለመኖራቸው ትንሽ ቡድኑ ዋጋ እያስከፈለው ነው ብዬ አስባለሁ። ሚላንም ፕሪፈር አላደርገውም። ጉዳት ሮማ ነው ያው የጃምፒየሮ ጋስፔሪን ከቀጠሩ በኋላ አሪፍ መነቃቃት የነ ዲቫላ ምናምን አሪፍ እንቅስቃሴ እያደረጉ ነው በቡድኑ ላይ። የሆነ አጥቂም አላቸው አሪፍ እንቅስቃሴ እያደረገ አጥቂም ያላቸው ብራዚላዊ ተጫዋች። ሮማም ያው የቻምፒየንስ ሊግ ተሳታፊ ትሆናለች። ስለዚህ ዩቬ ያው ዶሚኔት ያደረገችው ዩቬ አይደለችም አሁን ያለችው አሮጊቷ። አዎ ያ ፖል ፖግባ አንድሪያ ፒርሎ ዘመን አይደለም የለም። አጥቂ ላይም ይሄ ከፊዮሬንቲና ያስፈረሙት አጥቂ እሱም ብዙም ፊት እያደረገ አይደለም እና ዩቬንም በዚህ አንግል ይልዲዝ አሪፍ እንቅስቃሴ እያደረገች ትገኛለች። ቱርካዊ ተጫዋች ከአርሰናል ጋር ምናምን ስሙ የተያዘ ነው። ያው ዝውውር ታውቃለህ መቼም ታብሎይድ እስካልተጠናቀቀ ድረስ አናምንምና እሱ አለ። ጁቬ አራተኛ የሚሆን ይመስለኛል። ያው በተራ ላስቀምጣቸውና ናፖሊ ሻምፒዮን ይሆናል። ሁለተኛ ላይ የምሰጠው ክለብ ኢንተር ሚላን ይሆናል ማለት ነው። ሶስተኛ
ኤሲ ሚላን አይ ቲንክ አራተኛ ዩቬንቱስ አሉ ሮማ አለ አታላንታ አሁን አታላንታ በጀቱ ራሱ በጣም የሚያስገርመኝ በትንሽ በጀት ብዙ እንትን የሚሰራ ክለብ ነውና ጣሊያን ሴሪያ ያጓጓል በዚህ አጋጣሚ ጣሊያን ሴሪያ ተከታተሉ ፈረንሳይ ሊግ ያው ፈረንሳይና ቡንደስሊጋ ፋርመርስ ሊግ ነው የሚባለው ግን ሌንስ የሚባል ክለብ አሁን አለ ብዙ ጊዜ አርሰናል ቻምፒየንስ ሊግ ላይ አስቸግሮት ነበር ያነሳል ሌንስ የሚባለው ክለብ አሁን እየመጡ ነው ሌንሶች ሊዮን አሁን እኔ የሊዮን ደጋፊ ነኝ በፈረንሳይ ማለት ነው ሊዮን ያኔ የነበረው ዘንድሮ ሊዮን በጣም አሪፍ ናቸው በርግጣው ሊዮን አሁን ከክስ ነው አሁን ወደዚህ የመጡት ክስ ተከሰው ነበርና ክረምት ላይ ሊዮን አሁን የነ ቤንዜማ የነበሩበት ሊዮን በጣም አድናቂ ነበሩ ያኔ የነበረው ሊዮን ማርሴይ ነው በቃ ቤሌሩም ስታር ቤሌሩም በእንትናቸው በሜዳቸው ሲሆኑ ዲዘርቪ ደግሞ የሰራው ቡድን በጣም የሚገርም ግሪንውድ በጣም እየደመቀ ይገኛል ግን ያው ከፒኤስጂ በጣም እንኳን ልጅ ቢሮጥ አባቱን አይቀርም ማር ሊጉ እንደዛ ነው ትንሽ ሊል እንትን ሰጥቶት ነበረ ሊል ሻምፒዮን የጋልቲያ ሊል ማለት ነው ሰጥቶት ነበረ ሌሎች አሁን ደክመዋል ፋይናንሻሊ እንትን አይደሉም ስቴብል አይደሉም የፈረንሳይ ክለቦች ፒኤስጂ ነው የተሻለ ፋይናንሻሊ የሆኑ አትመጣጠንም እሱ ባላንስ አለ ወደ ጀርመንም ስመጣ ተመሳሳይ ነው የሚሆነው ምክንያቱም ባየር ሙኒክ የሚባል ጃያንት የሆነ ክለብ አለ እድሜ ለዣቪ አሎንሶ እያሉ ባየር ሊቨርኩሰኖች እንትን ይበሉ እንጂ ከዛ ውጭ እሱም ኦልሞስት በቃ ዶርትመንድም ከስንት ጊዜ በኋላ በየርገን ክሎፕ አይ ቲንክ ዘመን 2003 ነው ይመስለኛል ከዛ በኋላ በየርገን ክሎፕ በልተዋል ሌዋንዶስኪ ምናምን የነበሩበት ሲዝን ላይ በልተዋል ከዛ በኋላ ሙኒክ ነው በቃ የነ ጋርዲዮላ ሙኒክ ነበረ የዛኛውም ሰው ይሽበታሙ ሰው በጣም ከመጡ ካርሎስ የመጣ አሰልጣኝ ሳይበላው በተለይ ቡንደስሊጋ ፊሊክም ነበረ ከዛ አንችሎቲም ነበረ ሙኒክ የሚገራረሙ አሰልጣኞች ነው የሚቀጥረው ተጫዋቹም ዋናው ሙኒክ አመራሮቹም ዋና ስኬታቸው የቡንደስሊጋ ይሄ ዴፍ ፖካል ምናምን አይደለም ቻምፒየንስ ሊግ ላይ ቻንስ ካላረክ ድረስ ምንም አታመጣም ግን ሙኒክ ማለት ነው የሚያስጠላህ ነገር አሁን ሙኒክ ከዶርትመንድ ያስፈርምባል ወይ ከባየር ሊቨርኩሰን ከስቱትጋርት ያዳክማቸዋል ማለት በጣም ፋይናንሻሊ የመጥራትም ይሄ እንትኑ አለው አሁን ሌዋንዶስኪ እኮ ያኔ ከዶርትመንድ ሲያስፈርሙት ምርጥ ነበረ በዶርትመንድ ማለት ግን ሙኒክ ነው በቃ ልክ እንቢ ማትለው ነው በጀርመን ማለት ነውና ዘንድሮም ያው ሙኒክ ይሆናል ማለት ነው ቻምፒየንስ ሊግ ስንመጣ ያው አዲሱ ፎርማት ስለተቀየረ ትንሽ ይከብዳል ቻምፒየንስ ሊግ አሁን ለመገመት ይከብዳል ግን ያው ፕሪፈር አሁን ፒኤስጂ እኔ ፌቨራይቴ ነው ፒኤስጂ አለ አርሰናል አሪፍ ነው አሁን የሊጉ መሪ ነው ማድሪድ ነው ያው ቻምፒየንስ ሊግ ሲባል ማድሪድን መርሳት የለብንም እንጂ በጣም አይሰማም ማድሪድ በቻምፒየንስ ሊግ እና ማድሪድ በላሊጋ አንድ አይደለም በጣም የተለያየ ነው ማድሪድ አለ ባርሳም እየመጣ ነው ያው ይበላል ብዬ ባላስብም ግን ባርሳ ትንሽ ይሄ ላይናፑ አልትራላ በጣም እሱ ቻምፒየንስ ሊግ ላይ ዋጋ ያስከፍላል ሃንሲ ፊሊክ እሱን ማያስተካክል ከሆነ ክለቦችም አሁን እሱን እየተረዱት እየመጡ ነው ሲመጡ ኦልሞስት የሃንስ ፊሊክ አጫዋ ስለሚታወቅ የሃይላይንን መስመር ሰብሮ የሚገባ ዋጋ ያስከፍላል በጣም አምና ኢንተር ሚላን ላይ እሱ ነው ዋጋ ያስከፍላቸው በጣም መርተው ሲመሩ እሱ አለ ስለዚህ በዚህ አካሄድ ከሆነ ባየር ሙኒክንም ስለማስገባው ፒኤስጂ ባየር ሙኒክና አርሰናል ሪያል ማድሪድ ከአራቱ ይወጣል ሴሚ ፋይናል ላይ እነሱ እናያለን በደንብ ምክንያቱም የክለቦቹ የተጫዋቾቹም ጥራት የክለቦቹም ስታተስ የሚያሳይ እሱ ነውና እሱን እጠብቃለሁ ግን መረሳት የሌለበት ሲቲም ይመጣል ምክንያቱም አሁን እየተሰራ ነው ቲሙ ያለውና ሲቲም አሪፍ ይመጣል ብዬ አስባለሁ ስለዚህ ያው ኢንተር የጣሊያን ክለቦች የሚያሸንፉ አይመስለኝም ካሸነፉ የሚያሸንፉት ከስፔኖቹና ከእንግሊዞቹም አርሰናል እና ሲቲ አሪፍ ከሆኑ እሱ ያ ከዚህ ካለፈ ግን ባየር ሙኒክ የመጨረሻው ባላንዶር የ2026ቱን ባላንዶር አይ ቲንክ የዘንድሮ ባላንዶር ከቻምፒየንስ ሊግ ከሊግ ታይትል ባለፈ የዓለም ዋንጫ ወር የአፍሪካ ዋንጫ እንትን ሞመንቶች በደንብ ሻይን የሚያደርጉ ሀገራት ሞር አሁን እንዳለው ክሊያን ኤምባፔ ኤርሊንግ ሃላንድ
በአጥቂዎች ደረጃ እዛ ሌቫንዶስኪ አለ ትንሽ ባርሳ ላይ በእንትን ስንሄድ ደግሞ ሃሪከን አለ ባየር ሙኒክ ስንሄድ እና እንግሊዝ ፈረንሳይ ምናምን ሻይን የሚያደርጉ ከሆነ በዓለም ዋንጫው ባላንዶር የመብላት እድሉ ከቻምፒየንስ ሊግን ባለፈ የዓለም ዋንጫው ትንሽ እንትን ያደርጋል ብዬ አስባለሁ። እና ማንን ትገምታለህ ቀጣይ ዓለም ዋንጫ? ባላንዶር የሚገመት አይደለም አሁን ባለንበት ሁኔታ ባላንዶርን ለመገመት ትንሽ አስቸጋሪ ይመስለኛል። ግን በኢንዲቪጁዋሊ ፐርፎርማንስ ከሄድን ሃሪኬን በባየር ሙኒክ ቤት በጣም ድንቅ ሲዝን እያሳለፈ ይገኛል። ኪሊያን ኤምባፔ በሪያል ማድሪድ ቤት ድንቅ ሲዝን እያሳለፈ ይገኛል። ኤርሊንግ ሃላንድ ከማንቸስተር ሲቲ የህይወቱ ምርጡ ሲዝን እያሳለፈ ይገኛል። እነሱን ፕሪፈር ላድርገውና የዓለም ዋንጫ ላይ ደግሞ የሚያሳልፉት ሲዝንም ይወስናል። ምክንያቱም አሁን ሃሪኬን ከእንግሊዝ ብሔራዊ ቡድን ጋር ዋንጫ የሚሄድበት ርቀት በእንትኑም በሊጉም እሱም ይወስነዋል። ኪሊያንም በፈረንሳይ ብሔራዊ ቡድንና በሪያል ማድሪድ የሚሄድበት ርቀት ኤርሊንግ ሃላንድ ነው የሚጎዳው እዚህ ጋር ኖርዌይ ብሔራዊ ቡድን ምንድነው አንደርዶግ ነው። ስለዚህ እንደውም እዚህ ደረጃ ስለደረሱ ደግሞ የፈረንሳይ ምድብ ላይ ነው ያለችው። በጣም ከባድ ነው ኦዴጋርድና እሱን ያሉት። ስለዚህ እኔ ሃላንድ ይበላል ብዬ አላስብም። ከበላም ሊሆን የሚችለው ቻምፒየንስ ሊግና ፕሪሚየር ሊግን ካነሳ እና ደግሞ በምድብ አሪፍ እንቅስቃሴ ካደረገ ወይ ወደ ኖካውት ስቴጅ የሚገባ ከሆነ ሃላንድ የማግኘት ቻንስ ሊኖረው ይችላል። ግን ተፎካካሪዎቹ ደግሞ ካሸነፉ አሁን ፈረንሳይ ብሔራዊ ቡድን ቢያሸንፍ ወይ እንግሊዝ ብሔራዊ ቡድን ቢያሸንፍ ሃላንድ እንትን የማግኘት ቻንስ ላይኖረው ይችላል። ባየር ሙኒክ ላይ አርሰናል ላይ ያሉ እንግሊዝ ላይ በጣም ብዙ ተጫዋቾች ስላሉ ፕላስ ደግሞ ምንድነው ባላንዶር መሰለ ጋዜጠኞች የሚመርጡት የቡድን አመራሮች ወይ አምበሎች እና አሰልጣኞች ነው የሚመርጡት። ፍላጎቴ ፐርሰናል ፍላጎቴ እሱ ድምጽ ተሰባስቦ ነው መጨረሻ ላይ ድምጽ የሚሰጥህና ያ ነገሮች ይወስኑታል ብዬ አስባለሁ። ከነዚህ ከሶስቱ ተጫዋቾች አይወጣም። በጣም አሪፍ ጥሩ ቆይታ ነበረን። ሰፋ ያለ ነገሮችን አውርተናል። በቀጣይ ደግሞ ሰፋ ያለ ፕሮግራም ይዘን በደንብ እናወራለን። ስለመጣ አመሰግናለሁ በጣም። እንደው እንደ ቻሌንጅ እንዲሆን በቀጣይ መጋበዝ የምትፈልገው ሰው ካለ እዚህ ጋር ተቀምጦ ሀሳቡን እንዲሰጥ የምትፈልገው ሰው ካለ እድሉን ልስጥና አንድ ሰው ጋብዝልን። በደንብ እግር ኳስን ይረዳል ብዬ የማስበው አለ። ግርምሽ አርሰናል የምታቀርበው ደስ ይለኛል። ቀርቧል። እሱ ካልቀረበ ግን ሀሲኖ ኦዚል በደንብ እግር ኳስን በደንብ የሚረዳበት መንገድ በጣም ነው የሚያስገርመኝ። በዚህ አጋጣሚ ብዙ ልጆች አሉ፣ ያው እነሱንም ሪስፔክት አለኝ ለነሱ። ያው ግን እግር ኳስን እሱ ቢቀርብልኝ ደስ ይለኛል። ሀሲኖ ኦዚል በዚህ አጋጣሚ ትመቸኛለህ እና ተፈናቃዩ ጋዜጠኛንም ሰፖርት አድርጉት፣ ፎሎ አድርጉት፣ አበረታቱት። በጣም የሚገርም ልጅ ነው እና ስለ ጋብዝከኝ ደግሞ በጣም ነው የማመሰግነው። እሱን እንደ ቻሌንጅ ብትጋብዡ ደስ ይለኛል።